ልምምድ ሲባል ነው በረራ የተቋረጠው ማለቱ ያልተዋጣለት ጋዜጠኛ ኤልያስ መሰረት አይኢቢሲ ማስተባበል ክስተቱን ባይኔ ያዩ የኤርፖርት ሰራተኞች፣ የሲቪል አቪዬሽን ባለሙያዎች፣ የአየር መንገድ ባልደረቦችና አንዳንድ ተጓዦች ሌላ ችግር ታክስ አዋጅ ተከትሎ ይፋ የሆነው መመሪያ ለእያንዳንዱ ከደረሰኝ ወጭ ለሚፈጽም ሽያጭ አስተዳደራዊ ቅጣት 100 ሺህ ብር እንደሆነ ይደነግጋል። የአዲስ አበባ ገቢዎች ቢሮ ከዳር ወር ጀምሮ ማንኛውም ሽያጭ በደረሰኝ እንዲሆን መወሰኑን ተከትሎ ነጋዴዎች ከፍ ያለው ውዝግብ ውስጥ ገብተዋል። ነጋዴዎች ከደረሰኝ ጋር የሚያነሱት ጥያቄ አስመጪዎች በደረሰኝ አልሸጡልንም፣ ከየት አምጥተን ደረሰኝ እንቁረጥ፣ በደረሰኝ የሚሸጡልን አስመጪዎች ደግሞ ደረሰኝ የሚቆርጡልን በዝቅተኛ ዋጋ ነው። ለምሳሌ የ1000 ብር ዕቃን በ300 ወይም በ400 ብር እየቆረጡልን ባለበት ሁኔታ እኛም ስንሸጥ ደረሰኝ ለመቁረጥ እንቸገራለን የሚል ነው። ችግሩ የሚፈጠረው ዕቃው ከውጭ ሲገባ ጀምሮ በዝቅተኛ የባንክ ፍቃድ ስለተከናወነ ነው የሚሉት ነጋዴዎቹ ከላይ ጀምሮ ያለው አሰራር ባልተስተካከለበት ሁኔታ እኛ ላይ ብቻ ጫና ማድረጉ ተቀባይነት የለውም ብለዋል። ነበሩ እስከዛሬ ድረስ ሲዘጉ የነበሩት በዛሬ ዕለት ግን ነጋዴው ምሬቱን ይበልጥ እየገለጸ የመጣበት ዕለት ነው ይላል። ነጋዴው መብቱን ለማስከበር ከፈለገ እየተነጣጠለ ሳይሆን በአንድ ላይ መነሳት አለበት። ከሁለት ሳምንታት በፊት እንደምታስታውሱት በጭርተራ ያን ያህል ቃጠሎ ደርሶ ያን ያህል ንብረት ወድሞ እስካሁን ካሳ የለም፣ ምንም ነገር የለም። ይልቁንም የእሳቱ ምንጭ ሁሉ እስካሁን አልተነገረም። ያ በሆነበት ሁኔታ ትናንት እንደገና በዛው በመርካቶ ሌላ እሳት ቃጠሎ ተከስቶ ነበር። አንዴ በእሳት አንዴ በግብር አንዴ በደረሰኝ ነጋዴውን እያማረሩት ነው። የሚያዋጣው ነገር እንደተጀመረው ባንድ ላይ ድምፅን ማሰማት፣ ባንድ ላይ መቆም ነው፣ ባንድ ላይ ማደብ ነው። ለራሳችን መብትና ነፃነት ራሳችንን ያለ ነው። ማንም የእያንዳንዳችን መብት እንዲያስከብርልን አንጠብቅ። ሁላችንም በየተሰማራንበት ዘርፍ ለመብታችን መነሳት አለበት በጋራ። ያኔ ነው ነፃነት የሚቀርበው። እሺ፣ ሰላም ጤና ይስጥልኝ። የተከበራችሁ የጉባኤ ቤተሰቦች፣ የሀቅ ልጆች እንዴት ናችሁ? የተከበራችሁ ሰው ልጆች ሰላማችሁ ብዝት ይበል በያላችሁበት። ደህና ናችሁ ወይ? እንግዲህ በኢትዮጵያ ላይ ኢትዮጵያን የሚመስሉ ሰዎች በለው ላይ ቀጥለዋል። ጀስት አውትካሙን ደግሞ መሰረት ያደረገ አካሄድ መሄድ ከኛ የሚጠበቅ ይሆናል ብዬ አስባለሁ። ይሄን ሳናደርግ ቀርተን ግን የሚጸጽቱ ነገሮች እንዳይኖሩ ማለት ነው። ቢኮዝ ወደኋላ መመለስ ምናምን አይደለም እና ዛሬ ወልቃይት የሚል ከዛ ደግሞ መርካቶና የነጋዴዎች አመጽ የሚል እንዲሁም ደግሞ ህዋት የፋኖና የአሰብ ጉዳይ ብለው ተያያዥ ችግሮች ናቸው ያሉት። እነዚህም ትናንትናም መሳይ እንደዚህ እና የሚመሳሰሉ ሰዎችን ማሰማችሁ እንዳልኳችሁ ሰዎችን ኢትዮጵያውያን ሐቁን ለመናገር ብለን ስለሆነ እዛ ጋር የሚሳሳቱ ልጆች ወይም ወንድሞች ስላሉ የነሱንም እንደምንሰማቸው በጠቅላላ ጥላቻ ሳይሆን ይሄን ይላሉ የሚሆነው ይሄ ነው ለማለት ያክል እንጂ እነሱን ለመስማት አይደለም። እኔ ጀስት እዚህ ሚዲያ ላይ ገብቼ ሰዎችን ለማስረዳት በምልበት ሰዓት ላይ የሚበጀውን ሁሉ የምታዘጋጁት የነሱን እንትን ስለሆነ እንጂ አላደምጣቸው። ቢኮዝ እኔ ካዩዋቸው ራሱ እድሜ እንደቀጠለላቸው አድርገን የምሰማው ለራሴ እንደዛ ነው ዋጋ የምሰጠውና እኔ ካዩዋቸው በጣም ትልቅ አቺቭመንት አገኙ ብዬ ነው የማስበው። ለኢትዮጵያ ጥፋት የሚሰሩ ሰዎችን እኔ ሄጄ ጊዜና ገንዘቤን እዛ ቦታ ላይ ዌስት ካረኩ አቺቭመንት እነሱ አቺቭ ማድረግ ወይም በዛ ነገር ማሸነፍን ነው ማለት እንደዛ ስለሆነ አልሰማም ማለት ግን ምን ያህል ሰው አናላይዝ ትሰራላችሁ እንደ ሚዲያ ምን ያህል ሰው ነው እንትን ያለው የሆነ የምትሞግቱበትን የምትዘጋጁትን ነገር ልክ እንደዛ ነው። ውሏችን ምንድነው? የት ነው እየዋልን ያለነው? ሐቅ ምን ያህል እየተወደደ ነው? የተወደደ ነገር ታመርታላችሁ ትተውታላችሁ አይነት ነው ነገሩ እና እዛ ጋር ተሰልፎ ይሄንን ይሰማል ይሄን ይላል። መጨረሻው ምንድነው? ለምንድን ነው እንደዚህ የሚሉት? ምን ሊያመጡ ነው? ተነስ በል ቀጥል ምናምን ለብሳችሁት ያለውን ልብስ አውልቁና መቀየሪያ ልብስ መቀየሪያ የሆነ ነገር ሳይሰጡ አውልቃችሁ ጣሉት ነው እያሉ እኛ የምንፈልገው ግን ይሄን ተናገራል። አዎ በዚህ ሆነ አለበት የሚል አማራጭ ነው ጠይቁ ነው ያለው። የፕሮፓጋንዳ ዘመቻውም ደግሞ አንደኛ ሐቅ ራሱ በጣም ጠንካራ ስለሆነ ለዛ ነው ይሄን ያህል ዘመቻም የተከፈተበት። ሐቅ በራሱ ደካማ ቢሆን የማይወደድ የማይፈለግ ቢሆን ይሄን ያህል ዘመቻም አይሰራበት። እውነት ሀገር አብሮ መሆናችን ምናምን ዘመቻው የተከፈተው በራሱ የያዛችሁትን የያዝነውን እውነትና ሐቅ የያዝነውን የሰውነት ክብር ለመቀማት ነው። እንደዛ የተቀማን ኦር የወደቅ ምናምን ቢሆን በወደቀ ሰው ላይ ማንም ከሳሽ አይበዛም እኮ
ክፎች እንደሚሄዱት ሁሉ በጣም ዝነኛ የሆኑ ሰዎችን ባለስልጣን የሆኑ ሰዎችን አብረን ፎቶ እንነሳ ፈርምልኝ የሚታወቅ ዘመዴ ነው ምናምን እያልን እናቀርባለን በተለምዶ ትንሽ በተቃራኒ የሆኑ ሰዎችን ደግሞ አይ አላቀውም እኔ እንዲህ ሲባል ነው እንጂ ኧረ እኔ የታውቀው እያልን እናሸሸዋለን እንገፋዋለን ማለት ጀስት እንደዛ ማለት ነው ነገሩ እንድትረዱት የፈለኩትና ያዝነው ነገር ኢትዮጵያዊነት ነው አንድነት ነው አብረን ነው ከ200 ዓመታት በላይ ፈይቷል ኢትዮጵያዊ ማንነትንና አንድነትን ለማጥፋት የተሰራው ስራ ከዚህ በኋላ መንግስትን ራሱ ለመሞገት የሆነ የተሻለ አማራጭ ለማምጣት እንደዛ አይደለም የምትሞግት ተራ ስድብ ነው ተራ ስድብ ደግሞ አምኖ የያዘው ለዝም ነው ይቀመጣል ወደፊትም ወደ ኋላም ላይል ሁሉ ይችላል እንጂ ወደ እናንተ መጥቶ ተሳዳቢ መሆን አይፈልግም ሰው መርካቶ ላይ ምን ሆኖ ነው ምን ተሰርቶ ነው ትናንት ከትናንት ወዲያ ሲሰራ የኖረውን ነገር ሁሉ መልሶ ለማስተጋባት የሚደረገውን አሻጥር በቀላሉ እናያለን ዞሮ አይጠቅምም ነው ውጤቱን ቸክ አድርጉት ዋናው ጉዳቱ በእኛ ላይ ስለሆነ የሚፈጸመው ጥቅምን ቢመጣ ለኛ ስለሆነ የነገሮች ባለቤት ነው ዋናው የኔ ለጉባኤ የነገሮች ባለቤት እኛ ብለን ሰውንሹም እኛ ብለን መጀመሪያ ሀገራችን ባለቤት የሰውነታችን ባለቤት ያለንን ነገር በሙሉ እኛ ለኛ ባለቤት አድርጎ እኛን ለኛ ያኖር የሚችለውን ነገር እናድርግ መጀመሪያ ሁሉ ጊዜም ከዚህ በኋላ ኢትዮጵያ ውስጥ ሆይ ሆይ ብለን አስጀምረን ማቆሚያ የምናጣለት ችግር ከፈጠም ብንጠፋም አናሳዝንም አያሳዝንም ያ ነገር ባለቤትን ስንፈልግ የምናስቀጥለው ስንፈልግ የምናስቆመው ስንፈልግ እንደዛ እንጂ ማን ለምን ብሎ ነው ስለዚህ እዚህ ጉባለች ምን ብሎ ነው እንደዚህ ብሎ የሚለው ምን ሊያገኝ ምን ሊያስገኝ ነው ለምንድን ነው የማደምጠው ለምን እሱን ሰማዋለሁ የሚል መሞገቻ ማቅረብ አለበት መጠየቅ አለብን እነሱ እኛ እኮ ሰው አይደለንም ኢትዮጵያዊ አይደለንም ይሄናታል ሰውነታችን ሀገራችን ሃይማኖታችን ሁሉ ነገራችን እኮ በጥላቶቻችን ቁጥጥር ስር ነው ከዛ እንዳይወርድ ነው እነሱ እየተላኩ ያሉት እኛ ሰው አይደለንም ለነሱ አማራ ነህ ኦሮሞ ነህ ትግሬ ነህ የሚል ላይ ነው ያለን ሰው እኮ አይደለም እኛ እኮ ኢትዮጵያዊ አይደለንም ኦሮሞ ነህ ትግሬ ነህ አማራ ነህ አፋር ነህ የሚል ላይ ነው እኮ ያለን ሰው መሆን አለብን ኢትዮጵያዊ መሆን አለብን ከዛስ አንተ ሙስሊም አንተ ክርስቲያን የሚለው መከፋፈል ላይ እኮ ነው ያለው ይሄ ሁሉ ጽንፈኛ እኮ ያለው ራሳቸው አስበውት ቢሆን ማምን ችግር ነበረው አጀንዳውንም ሐሳቡንም ከሌሎች ተቀብለው በራሳቸው ማንነትና በራሳቸው ሀገር ላይ በራሳቸው ህዝብ መካከል ላይ ለጥፋት ስለቆሙ ፈክረው አቅራርተው ማን ነው እንተና የሆነ ልጅ አለ ዘፋኝና በዛ ዘፈን ተጨብጭቦ የተጀመረው ነገር ዛሬ በዚህኛው ድል እያደረግን ነው እዛው ላይ ደግሞ ጄኖሳይድ ተፈጸመ ሰልፍ ውጡ የሚል ነገር አለ እሱንም ማሰማችሁ የሚባለውን ነገር እኛም እየሰማን ነው እናንተም ይሄን እየሰማችሁ እስኪያጣሩት ነው አይ ያወቅን ነው ገብቶናል በሁሉም ነገር ላይ አምነንበት ነው ካላችሁ ቴንኪው ነው ያ ነብሬ ምናምን የሚባለው ልጅ የሆነ ሙዚቃ ነበረው በዚህኛው በኋላ ላይና ከዛ እንተና ማስጠንቀቂያ ሰጡ ምናምን ይባላል ወይ ሰላም እንበባለው እንደዛ እንሄዳለን ወይ ዝጋ ጻፈልኝ አይ ቲንክ ንጉሱ አስራት ብቻ ይመስለኛል ኮሜንት ላይ እንግዲህ ሜምበር በመሆን ላይክ ሼር ሰብስክራይብ በማድረግ ዩቲዩብ ቻናላችን ማሳደግ እንችላለን የሻለት እና ሀቅና ሳቅ ወንተና ሀቅና ሳቅ ማወኛው ነው ድል ከሀቅ የሚል ሚዲያም አለን አብረን ኑን ሀቅና ሰረዳ መድረኩልኛል በባለቤትነት ነገሮችን ለመቆጣጠር እንትንበል ሁሉም ነገር እንዲነው እንዳነው የምንለው ጥለናው እንድንሮጥ አይነት እንጂ ደግፈነው የጎደለውን ነገር ሞልተን ለመሄድ የሚያስችል አይደለም ከዛ ደግሞ አማላይ አይደለም ኢቭን ኢፍ የተለያዩ አጭበርባሪዎች እንኳን ቢዝነስ እንትን ሲሏችሁ የሜርኩሪ አይነት ንግድ እንትን ሲሉ ሲሰብኩና ሲያለማምዱ ምንድነው ኤግዛጀሬት ይደረጋል አማላይ ነገር ይሸፈናል በፍጹም ገብታችሁ ሁሉ እንትን እስከምትሉ ድረስ በጣም አማላይነቱ በጣም ሳቢ በሆነ የታሪክ ቅደም ተከተልና የአነጋገር ስርዓት የቋንቋ አጠቃቀም ተጠቅመው እኛን አታለው ወደ እነሱ ወጥመድ ይወስዱናል ሚሊዮን ያወራሉ እናንተ ጋር ያለችዋን 10,000 ወይም 20,000 ብር ለመውሰድ ያሁኑ ግን አይን ያወጣን እና መርካቶ ላይ ያለውን አብረን እንሰማለን መርካቶ ላይ ያለው ነጋዴ ለምንድነው ከነዚህ ጋር ሊተባበር የቻለው ነጋዴ የነበረው ነጋዴ ስላልሆነ ሃይማኖት አባት የነበረው ሃይማኖት አባት ስላልሆነ የመንግስት ባለስልጣን የነበረው የመንግስት ባለስልጣን ስላልሆነና
ጀስት ከጀርባው ያዘለው ነገር ነው የረበሸው። እነሱዎችም የኛ ተላላኪ ነው ብለው እስኪፈክሩ ድረስ ሊያደርጋቸው የቻለውና በዛም ይባል በዚህ ግን የኢትዮጵያ ድል ይቀጥላል። መነጋገሩ ላይ ያስፈልግን ሰው በቻለው ግን እያወቀ መግባትና ሳያውቅ መግባት የተለያየ ስለሆነ ነው። እባካችሁ ትዝ እንዳለኝ በዙ መናገር የምፈልገው በኢትዮጵያ ተወልዳችሁ ኢትዮጵያዊ የሆናችሁ ወይም የኢትዮጵያ ወዳጅ የሆናችሁ የሰው ልጆች የሰውነትን ከፍታ የምታምኑና የሰውነትን ክብር የምትወዱ የምታከብሩ የምትቀበሉ ሰዎች በሙሉ ለኢትዮጵያችሁ እንዲሆንላት የሚፈልገውን ነገር አድርጉ። ኢንጂነር ከሆናችሁ የሕክምና ባለሙያ ከሆናችሁ ሌላም በሙያችሁ ለሀገራችሁ ምን አደረኩ ብላችሁ ዘመናትን የሚሻገር በሌሎች ሀገራት ላይ የታችሁት የቀናችሁበትና የተወደደን ነገር በመድራችሁ በሀገራችሁ ላይ ለማድረግ ጥረት ስታደርጉ እንስማ ወይም አድርጉት እሱ ላይ እንስራ እንጂ ይሄንኛው ሌላ ቦታ ላይ ሆናችሁ የናፈቃችሁት ኢትዮጵያ እንድትጠፋ ነው። አማራ ኦሮሞ ብለን እንድንጋደል ነው። ትግሬ እንደዛ ብለን እንድንባላ ነው። ይሄንን ነው ያሰባችሁልን። የእናንተ ያወቃችሁት ዕውቀት ይሄንን ነው። ግብዣ የምትጋብዙን ይሄንን ነው። በእናንተ ታላቅነት በእናንተ ዘመናት የተሻገረ የሥራ ልምድና ሙያ በእናንተ የሰውነት ከፍታና ክብር ለኢትዮጵያውያን ለኛ የምትሰጡን አማራ ኦሮሞ እያላችሁ እኛን ማጣላት መሳሪያ ነው የምትልኩልን። ዘመኑን የሚዋጅ ቴክኖሎጂና አማራጮችን እንዳንጠቀም ነው የምትከለክሉን። በጥርጣሬ እንድናይ ካለም በየትኛውም ዓለም ላይ ሄደን እየኖርን ከአንዱ ክልል አንዱ ክልል እንዳንሄድ የሚያደርገውን ነገር አፍርሳችሁ ኢትዮጵያን እንደ ኢትዮጵያ አሰሩልን። ለምንድን ነው የማሰሩት? ሰሞኑን አይናቸውን እንደዛ የሚያደርጉ ሰዎች ምንልል እያሉ ሲደሰቱ ያን ሰው ደስታ ምን ያህል እንደሚያስደስት እናውቃለንና የምንናገረው ያ ምኞት እልቂት ነው የምናወራው። ሰው ሞተ ነው የምንለው። እሱ የት ነው የሚያደርስ? እና የኔ አስተዋጽኦ የኔ በግል የኔ ሰው ይሰማዋል ፍሬ ያፈራል አያፈራም እንኳን ነው የምችለውንና የለመድኩትን የምኖረው ደክሜም ዋጋ ጥቼ ልቅር ይህን እየተናገርኩ ልሄድ ብሎ ማለትም በጎ ነገር ይሁን። በቻልኩት አቅም ጠላት ያቀጣጠለውን ነገር ለማጥፋት ልሞክርና ይቅር ነው። እንደው የምንናገረው ምን ፍሬ ይዞ ይመጣል? መቼም ሰዎች ነው ዘመናችን እንደጠባንም ያልፈው አሻጋሪ ነው ወይ የምትናገሩት ነገር የሚለውን ጥያቄ ጠይቃለሁ። የእናንተ ምሁርነት የእናንተ ሀብት የእናንተ ማንኛውም ክብር ታላቅ የሚባለው ማንነታችሁና ሰውነታችሁ በሙሉ ምንድነው ለሀገራችሁ ለህዝባችሁ ለቤተሰባችሁ ለራሳችሁ እያደረጋችሁ ያላችሁበት? ሰዎችን ሊበልጥ የሚችል አማራጭ መስደብና መሰዳደብ ነው ወይ? እኔ በየሚዲያው ላይ የምሰማው ነገር ስድብ ብቻ ነው። ሞጋች እንኳን አልሆነም። ኢትዮጵያውያን ደግሞ እኛ የምንፈልገው የሚሞግት ነው። ስራውን በስራ እየጠቀሰ እየዘረዘረ ሰራህ አልሰራህም እያለ እየነቀሰ እያወጣ ጉለቱን ጉለት ብሎ ደፍሮ የሚናገር ጥንካሬውን ጥንካሬ ብሎ ደፍሮ የሚናገር ሰው ነው የምንፈልገው። ዛሬም ስድብ ከንግግር ጀምሮ የሆነን ሰው ዝቅ ከፍ ባደረገው እኮ እኔ ከፍ ዝቅ ምረው የአብይ አህመድ ሰራዊት የኦሮሞ መንግስት ትናንትና የትግሬ የህወሓት መንግስት ስንል ኖረን ዛሬም ለሆነ አገርህን ያህል ለሆነ ኃይል ማስረከብ ለብልጽግና ለሚባል ለሆነ ፓርቲ ማስረከብ ህዝብህን በዛ ልክ መካድ መሸጥ መለወጥ ውጤቱ አይተናል። 50,000 አትሌቲክስ ላይ በታላቁ ሩጫ ሰው ሲወዳደር ይሄ እኮ ክብር እኮ ነው። እንደ ሀገር አትሌቲክስ ላይ ያሳፍራል እንደ አበበ ቢቂላ ምሩት ይፍጠር ኃይለ ገብረስላሴ ነደራርቱ ብዙ ጀግኖቻችን ስማቸውን የኢትዮጵያን ሰንደቅ ስላስተዋወቁ ያሳፍራል። ከፍ አድርገው የኢትዮጵያን ታሪክ የሰቀሉ ናቸው። ታሪክ መስራት እነሱ ሀገርን ከፍ የሚያደርግ ነገር ስለሰሩ የኢትዮጵያ ማንነት ስላስተዋወቁልን አብረናቸው ደስ ይለናል። ግን ታሪክ በማፍረስ የኛ ታሪክ ይነሳል። እና እኔ ኢትዮጵያን 120 ሚሊዮን ህዝብ ከዶክተር አብይ ጋር ብቻ ባታያይዙት ሚሊዮን የሚቆጠር የኢትዮጵያ መከላከያ ሰራዊት ኦሮሞማ ለኦሮሞ አጠቅሙ ለህወሓትም አጠቅሙ ለኢትዮጵያም አይጠቅም ለማንም አይጠቅም ለሚናገረው አይጠቅም የሚሆነው ሁሉ አይጠቅምና ቼክ አድርጉ እስኪ የምትናገሩትን እስኪ ተረዱት። ምን አስባችሁ ሌሎች እኛ ብንፈርስ እኛ ብንጋደል እነሱ የተሳሳተ ቀመርም ቢሆን ከኛ የሚዘርፉት ነገር ይኖራል። የፖለቲካ ጫና በመፍጠር
ጉልበተኛ መሆናቸውና በዓለም ላይ ሌላ ተጽዕኖ ተቀባይነት ለማግኘት እኛን መርገጥ ለነሱ የፖለቲካ አሸናፊነት እንዳንድ አስተዋጽኦ ኖሮም ሊሆን ይችላል። ሪሶርስም ካለ ያንን ሪሶርስ ለመውሰድም ሊሆን ይችላል። ሃይማኖታችንም ባህላችንም ወጋችንም ካለ እሱ ሊያረክሱም ሊሆን ይችላል። ግን እኔና እናንተ ኢትዮጵያን የተወለዱ ኢትዮጵያን ማርከስ እንደዛ ነው ወይ ትግላችን? ጀስት ሰው ከደከማ አይቀር ለማሸነፍ ለመብለጥ ለምን አይሆንም? አማራጭ አለ ብሎ ህዝብ እንዳይተማመን አማራጭ እንድናጣ እኮ ነው። ሌላ ተወዳዳሪ እንኳን ቢመጣ ከዚህ በኋላ ምንም ብሎ ተወዳዳሪ ጠልቶ ሰው እንዲቀር አንድ የሆነ ሹፌር ባጠፋው ጥፋት የሆነ ይሰደዳል። አንድ የሆነ ፖለቲከኛ እንትን ባለው እንደዛ ጠቅልሎ የመጣ ላይ ገጽታን የማበላሽ አንድ ሃይማኖት አባት ተብሎ ያንን የማይኖር ግን ያንን የሚመስል ሰው የሆነ ጥፋት ካጠፋ በዛ ጠቅልለን እንድንጥል አይነት የተለመደ ነገር አለ። ፖሊስ ሆኖ የሚሰርቅ ሚሊተሪ እንዲሰርቅ እንዲከስር እንዲረክስ መከላከያ በብሔር ከመጓቀሩም በላይ ኮንትሮባንዲስት ነበር። እሱን ለመቀየር ጥረት እኮ ነው እየተደረገ ያለው። እንዴት ተቀይሮ ያልቃል? ወይ ዝም አላለም ወይ ተስተካክሎ ከዛ ከነበረብንና ሲረቅጠን ከነበረ አንዲት ቢራ የምትሸጥ ሴትዮ እኮ መከላከያ እያዘዘች ታስቀጠቅጠን ነበር። በደንብ የሚታወቅ ታሪክ ስለሆነ ማለት መከላከያ ያለው ሆነ ከመከመ ለሚል ሰው ብቻ ይታዘዝ ነበር። ዛሬ እኮ እነዛ ሰዎች ነፃ ወጡ። እነሱ ሲሰሩት የኖሩትን ነገር በሙሉ ተካፈልናቸው። ጅማሮ ነው እኮ ያለው። ስኬት ነው እንዴ ስኬት ይሆናል? ኮሪደር አዲስ አበባ ላይ ያለ የሆነ ልማት ሲባል አይ ብለን የምንለው ልማት ብለህ ህዝብ አፈናቀልክ ይሄን ያህል ልማት ጥሩ ብሰራም ልማት ግን ህዝብን እያገለለ መሆን ስለሌለበት እንዲህ አይነት ሰዎች አሉ። እነዚህ ሰዎችን አካተልን ተጠቃሚ አድርግልን ብለን ብንሞግት ጤነኛ እንሆናለን፣ ሰላም እናገኛለን። እውነቴን ነው የምላችሁ። እስኪ ሞክሩት። እስኪ ለሰው በበጎ አስቡ። እስኪ ደግ ተናገሩ። እስኪ ደግ አውሩ። ምን ያለው ሰላም ታገኙ። ግን እንዴት በተለያዩ ሚዲያዎች ላይ ለኢትዮጵያ የሚባለው ነገር የምትሉት ዳውን ብሎ አንድ ነጭ ጄኖሳይድ ምናምን ብሎ ሲል አስበው ይመስላችኋል? ባለቤት አለው። ችግር ቢመጣ ምን ጠይቅ፣ ስኬት ቢመጣ የምናመሰግነው ሰው ቢኖር እኔም አንተም አንቺም አብረን ቆም ነበር። ግን ወደ መፍትሄ የሚያደርስ አይደለም። እኔ በጠቅላላው የተረዳሁት ነገር አጫጫሃችንም ምናችንም ነገር እንዲሁ ዝም ብሎ ከስረን ለማክሰር ጠፍተን ለማጥፋት ካልሆነ በቃ ተስፋ የቆረጡ አይነትን እንጂ የኢትዮጵያን ከፍታ አይመጥንም፣ ሰውነታችንን አይመጥንም። ይህንን ዘመን የተረዳ አካሄድም አይደለም። የትኛውን ቦታ ላይ መዝኑት። አሁን ባለው ዘመን ላይ የኛን አይነት ሂደት የሚከተል ካለ መንግስት አለ ተብሎ እሱን ከማጠናከር ይልቅ የለህም እያል ተመቶ የጠፋውን ሰው ደግሞ አለ እንላለን። ይጠቅማል። ኦነግን አሁን አለ የሚሉ አሉ። ኦነግ እንዲኖር ከፈለግን እንዲያሸንፍ ከፈለግን ሰው አትግደል፣ አትዝረፍ፣ አትድፈር፣ ብታደርገው ነውር አታርግ። አንተም ማታደርግ እንኳን ከሆነ ይሄን መድረክ አጥፋ አንለው። ድርድር ሲመጣ ደግሞ ሐሳብ ሞግት እንዲህ ብለህ አላማ ካለው እና ምን ካለው ዛሬ በእኛ ሀገር ጉዳይ እኮ ሌሎች ናቸው መጣውኛ ሀገር ያሉት ያሳስበኛል የሚሉት እኮ ሌሎች ናቸው። እና ያሳስበን ለምንድን ነው እነሱ የሚሉት ሌላ ጉዳይ እና እንዲህ አይነቱን ዜና የዘገብን ጥቂት ሰዎች ቢያማቸው አሳክመን ማዳን ሲገባል እኛም አብረን መታመም የት ያደርሰናል? አይደለም መጣል አይደለም ማሸነፍ። እኔ እንደ ሰው እንኳን እኩል ቆመን የምንወዳደርበት መድረክ አይደለም የፈጠርን ያለን። በየትኛውም ማግባቢዩት ለኔ ስክ ይሆነኝ እንደ ልብ አላደርገኛለ ቢኖር አብሮ እንኳን የማይቆም መግደልና መገዳደልን ዝርፊያና ወንጀልን አማራጭ የሚያደርግ ለይስሙላ እንኳን ትምህርት ቤት አይዘጋም ነውር ነው ብሎ ማውገዝ የማይችል ትውልድ ሲሞት ምን እንደሚፈጠር ማለት ነው። ጣሊያን እንኳን 4ኛ ክፍል ድረስ ያስተምር እንደነበረ ነው የምሰማው። ለይስሙላ አሉ ለመባል ያለው ህግ የተወረሰ በመሆኑ ኢትዮጵያዊ ህግ ባለመሆኑ ይሻሻል እያልን እየወቀስን
በዛ በተበላሸው በተዛባው ፍርድ እንኳን የታሰሩ ሰዎችን ወንጀለኞችን ፈተን መልቀቅ ምንድነው የሚያመጣው? ያ ነው ነፃ ማውጣት? እኛ ፈክረን ያስጀመርነው ነገር ላይ እኮ ስኬት ቢመጣም ተጠያቂ ነን፣ ተመስጋኝ ነን። ውድቀት ቢመጣም ተጠያቂ ነን። የጀመረው ሰው ነው የሚጠየቅ። በየቦታው አካውንት ሲጀምር ነው ይሄን እኛን አይወክለን። እነከለ እንደዛ አይደለም። አማራን የማጥፋት ትግሉ ሁሉ ከአማራ ክልል እንዳይወጣ የማድረግ ዛሬ ደግሞ ወልቃይት ኢሳያስ እኮ በአቅሙ ገብቶ የሚጨፍርበት የሰው ልጆች ልቂት መኖሩ አያሳዝንም? ትምህርት ቤት ተዘግቶ እንኳን መናገር ነው ዕውቀት። ያ ነው የተወለደው። ያ ነው። እንዴት አይገባችሁም? ይሄ በቀላሉ ነገ በኢትዮጵያም ሆነ በዓለም ላይ አሳፋሪው ህዝብ እንዲባል እኮ ነው የተሰራ ያለው። ኋላ ቀሩ ያልተማረ የማይተባበር ዛሬ የምትልኩት በቲክቶክም ሆነ በዛ እኮ ሶሻል ሚዲያ እያዙት ነው። ነገ እሱን ይዞ ይሞግታል። አንተ እኮ ትምህርት ቤት የዘጋነህ ወለጋ ሰው ሞተ ብለህ አማራን በቤቱ ለመግደል ይሄድክና አንተ እኮ መያዣ መጨበጫ የሌለው ሁሉም አመሉን የሚወጣበት መሪ አልባ መርህ አልባ መድረክ አልባ የሆነ ትግል ፈጥረህ ህዝብን ያጫረስክና አንድ ቀበሌ አመራር የገደልክ መንግስትን አሸነፍኩ የምትል በመሬት ላይ የሌለ በነፋስ ላይ ያወራ የሚሰማህንም የሚኖረውንም የምታሰቃይ የሚሰማህም በተስፋ ይሰቃያል የሚኖረውም ይሄው እየተሰቃየ ነው። እኔ አንዱ ተጠቂ እኮ ነኝ። ቀጣዩን የሚያሳስበኝ ዛሬ በሆነ አጽናኝም ምናምን ዘጋቢም የሚያወካው ኖሯል። ዛሬ ልንረሳው እንችላለን። ነገ ግን ይከተላል። አንተ ለሰላም የመጡ ሰዎችን የገደልክ ይሏል። መምህራንን የምትገል ትምህርት ቤት የምትዘጋ አትማሩም ምን ካላልኩ ማዳበሪያ የምትወስድ እኔን አይመለከተኝም እያል ውል አልባ ጠያቂና ተጠያቂ የሌለው ብጥብጥ የፈጠርክ በሀገር መከላከያ ላይ ተኩስ የፈጠርክ ከግብጽ ጋርም ቢሆን አብረን ቆመን ይሄ መንግስት እንትላለን ከተናገራችሁት እኔ ብቻ የሰማሁት ነው እንዲህ ተብሎ ይሄ ይያዛል። ሳትቆርጥ ጡት ሳይቆረጥ ጡቱም ሳይቆርጥ ቆራጩም ተቆራጩም ሳይኖር የውሸት ታሪክ ተተርኮ የውሸት ሐውልት ቆሙ በተሰራ ደባና ክፋት እኮ ይሄን ያህል እየተባለ የውሸት ሁሉም አማራጩን ይዞ እኔ አንዲት አማራጭ በሌላት ኢትዮጵያ ምድር ላይ ሆኜ ሁሉም እንደፈለገ ይናገራል። ምን ያህል ኃጢአተኛ ብንሆን ነው? ምን ያህል ክፋት ምን ያህል ብንረገም ነው? ራሱ ውጤቱን ያላገናዘበ ትንሽ ትልቁ የሚያቦካው እድሜ ልኩን ውጤት ያላመጣ ሰው የሶስት ወር የወር ሪፖርት እኮ ይቀርባል። ኤፊሺየንሲ ምናምን ይባላል። መለኪያ አለ፣ አቺቭመንት አለ። ንግድም ከሆነ ኪሳራ ኪሳራው ህዝብ በደህንነቱ ተጠብቆ ከሄደ ስለሆነ እንጂ ህዝብን መጥቀምና መጠቃቀም ቢሆን ኖሮ እኛ ሀገር ያሉ ፖለቲከኞች እኛ ሀገር ያሉ ማንኛውም ነገሮች ይከስሩ ነበር። ይሄ ለማንንም እኮ አይጠቅምም። እኔን ገለህ አንተ የምትጠቀም ቢሆን ወይ ማን አይጠቀም? ሁሉም ቢከስር ምናልባት ከጀርባ ያለው ኢትዮጵያ ታሪካዊ ጠላቶች ብቻ ነው ቢጠቀሙ፣ ሌላ ነገር የለም። ኦኬ ምንድነው ኮሜንት ያልከኝ ነው? ኮሜንት አይታይም ለኔ ጉቤ እንጃ ምን ሆኖ ነው? ሁሉም አይታይም እንዴ? ኦኬ ሪአክሽን ምናምን የሆነ ነገር ላብራው ብለህ የሚሰራ ከሆነ እስኪ አሁን ቼክ አድርገው እና እኔ በተለያየ ቦታ ላይ የሚባለው ብትሰሙት እንቅስቃሴዎች አሉ። በእርግጥ አንተ እንዳልከው አክርረውታል። እስከማዘጋጀት የደረሱት አቶ አንዳርጋቸው ጽጌም የእንግሊዙ የደህንነት ጣለን የሚል የውሳኔ ሐሳብ በግልጽ አስቀምጧል። ሁለተኛ ማሸነፍ ያልቻልነው በአረጋ አመራሮች ምክንያት ስለሆነ አረጋ አመራሮችህ ላይ እርምጃ ውሰድ የሚል ጥብቅ መመሪያ ሰጥቷል። ሶስተኛ አንድ ኮር ከወለጋ ተንቀሳቅሶ ወሎና ጎጃም እንደሚሰፍርም ውሳኔው ተነግሯቸዋል። አሁን ይታያል። ንጉሱ አይሚ መጣሻል። ሰላም ነሽ ወይ? ኢትዮጵያ ዋብ ነው ማን ነው የሚለው? እስኪ
አላወኩትምና ሰላም አሁን አይታይም የለም አይደል? ኦኬ ምንድነው ነው ታዲያ? እንዴት እንደዛ ሊሆን ይችላል? ማንም ኮሜንት አይታየኝም ነው የሚለው። ኮሜንት የሃይም ሲታይሻል? የሃይም መጣሁና ኦኬ ከዚህ በኋላ ያለው ሊታይ ይችላል ማለት ነው። አይደል ነው ማንም ባንዳ ገንዘብ ሀገር በሚያበጣብጥበት ለሀገር የሚታገሉትና ቀኞች መንግስት መደገፍ አለ። በኢትዮጵያ ታሸንፋለች። አዎ አመሰግናለሁ። መንግስትም የሚያደርገውን ያድርግ። እንደ ሀገር እንደው የሆነ መድረክም እንድናጣ ዛሬ ኢትዮጵያዊ ናቸው ተብለን በሆነ ምንም ብንባል የረሃብ ተምሳሌት የተባለ ሰው በዛው ላይ መኖር ሳይሆን ከረሃብ ተምሳሌት ለመውጣት አያዛችሁ ጥሩ ነው ብሎ ፋው ማበረታቻ ሽልማት ሲሰጥ ወደዛ መግፋትና ነገሩን አብሮ ይዞ መሄድ ሲገባ ግብር እንዳትከፍል፣ ትምህርት እንዳትማር፣ እንዳታስተምር በጠቅላላው ሌላው ቀርቶ የትናንትናው እኮ በዓለም ላይ መርህ የሆነውን እንትን በዛ ልክ የሚያዛባ አካሄድ ሲሆኑ ልስታዩት እኔ እንጃ ብቻ እንዴት እንደሆነ አልገባኝምና ኢትዮጵያዊነትን በዛ ልክ አውርዶ አይ እንዲህ ነው ስፖርቱን ሁሉ ፖለቲካ ማድረግ የሚያዛልቅ ነው ያጓጣል ነው ይጠቅማል ነው ሁሉ ጊዜ አንድ ሰው ዝም ብሎ እንደከሰረ ይዞን ይኑር እና እንዲህ እየተባለ አሁን ወልቃይት ጠገዴ ከሁለት ዓመት በፊት የነበረውን ዜና ዛሬ እንዳዲስ ይወራል። ወልቃይት ጠገዴ አሁን ምንም ማለት ብዙ ማድረሽ ጭምር ሙሉ ስፖንሰርሺፕ ሙሉ አንዳንድ ሎጂስቲክ ሰፖርት እያቀረበ ስትንከባከበው የነበር ወጣት ነው። አሁን የከፈላቸው በጋሽ ላይ ይሄ በሌላ በኩል አይቃወምም ይሄ መንግስት አይቃወምም የሚባሉትን ነው ይቃወማሉ የሚላቸውን አያስከፍልም የሰማነው ከአዲስ አበባ ከበጣም ብዙ ሰዎች ያነጋገረ ኢትዮጵያ ቁጥር 72% ህዝቧ ፖፑሌሽን የፖፑሌሽን 72% የ86 ሚሊዮን ህዝቧ ደለት ላይ ነው የሚገኘው። የዩኤን ሪፖርት ነው ይሄ ሁለት ሳምንት በፊት ሰውየው ግን ይቀጥፋል ማለት ለምሬን በጣም ይቀጥፋል እና ይሄን የሚላችሁ የማን ልጅ ነው? ምን እያደረገ ነው ዛሬ ያለው? ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ እድለኛ ነኝ ያለው ሰው ምን ይላል? ይሄ ሰው ለኢትዮጵያ ተቆርቆሮ ነው? ካለም የመጨረሻው ሀገር ብትሆንስ? ይሄ ስኬት ለኢትዮጵያ ጥፋትና መጠፋፋት የሰራው ሰው ለራሱ ስኬቱ እንጂ ለኛ ለኢትዮጵያ ነው እንዴ? የራሱን ስኬት ነው እየነገረን ያለው ወይስ ተቆርቋሪነት? እኛ አናቅም ማለት ነው። በዚህ ባለመፍረሱ የተናደደ ሰው የሚናገረው ፈርሳ ህልሙ ተሳክቶለታል ወይም ከተሳካለ ተሳክቶልኛል ማለት እንጂ ተቆርቆሮ ነው ይሄን የሚለው ይሄ ሰው ገምጋሚ ነው። እና እንትናችንም የነሱን እያሰማን የምንሄደው ምንድነው ይሆን ያለው? ይሄ ንግግር በቀላሉ ያለውን መንግስት ይሞግታሉ። ያለው ስርዓተ መንግስት የሚያበላሸውን ነገር ይተካል ወይ? ኢትዮጵያን ወደ በጎ ነገር ማምጣት ይችላል ወይ? መፍትሄው ይሄ ነው ወይ? ችግር እኮ መንግስት እንደ መንግስት እስከ ተቀመጠ ድረስ በየትኛውም አካባቢ ላይ ችግር ቢፈጥር ራሱ ባይፈጥር ያን ችግር እስካላስቆመ ድረስ የመጀመሪያው ተጠያቂ እኮ ነው። እናውቀዋለን። የጸጥታ ችግር የሚፈጥሩ ልጆችን የሚመለምሉ የሚያስታጥቁ በሪፖርትም የሚያጫጩ ሰዎችም ይሄን ስለሚያውቁ ነው። አቅም ያለህም ነው። እሺ ማን ይምጣ? ቀጥሎ ማን መጥቶ ነው ይሄንን የሚፈታው? አንተ በምን መልኩ ልትፈታው ነው? ንገረና። አሁን ሰው ሞተ ካልክ፣ አሁን ኢኮኖሚካል ችግር አለ ካልክ፣ አሁን ነጋዴዎች ላይ ፕሮብሌም አለ ካልክ፣ በየትኛውም አግባብ ላይ የምትጠቅሱትን ችግር ጠቀሱት። ግን ጠቅሶ ሰው ተሳድቦ መሄድ እኮ የለም። የእናንተን አማራጭ ንገሩን። በእውነትም የተሻለ ከሆነ እንቀበላችኋ። ንገሩ። ዝም ብሎ አፍ እንዳመጣ ተናግሮ ለምን መሄዳለን? ንገሩን አማራጫችሁን። ማድረግ አለማድረግ ሌላ ጉዳይ ነው። ቢያንስ ያ ባይሆን እንኳን በዚህ መልኩ ነበር ብላችሁ እስኪ ንገሩ። እዚህ ሀገርም ፖለቲካ ፓርቲ ሆነው በዚህ መከራ ውስጥ የሚያልፈውን ኢትዮጵያ ህዝብ ሀብት በጀት የሚካፈል ምርጫ ቦርድ የሚጀረድላቸው ሰዎች በዚህ ሆኖ አማራጭ አይናገሩ። አማራጭን እኮ እናንተ ብትናገሩት የእናንተ ሐሳብ እኮ ነው። ትልቅ የምትሆኑ እኮ እናንተ ናችሁ። ነፃ ከሆናችሁ ማለት ህዝባችሁን በማገልገል ከህዝባችሁ ጋር ሆናችሁ ሀገርን ለማፍረስ ሰርታችሁ ሀገር ጥላችሁ ስትወድቁ ከመሄድ ይልቅ በሐቅ ከኖራችሁ
ከህዝባችሁ ጋር የምትኖሩበት የምትሰሩበትን ነገር እየፈጠራችሁ ዕውቀታችሁን እያሳያችሁ በህዝብ ዘንድ ቅቡል እየሆናችሁ ትሄዳላችሁ እኮ። ነውር ነው እንዴ? እኛ ሀገር በእርግጥ የምች መድኃኒትም ቢሆን ሰው ሲቆርጥ ሰው ካየው መድኃኒቱ አይሰራም የሚል የምቀኝነት ሸማ የሚሰራውን ሸማኔ እያልን የምናጣጥም ቆዳ ባለሙያ የሆነውን ፋቂ እንደዚህ እንደውም ቡዳ ነው ምናምን የሚል የማይገባ ንግግሮችን እየተናገር ከህብረተሰቡ ጋር መገለል እያደረስን ዕውቀት ያለውን ሰው ከመቀበል ይልቅ ሌላ ማጥለያ እንትኖች አሉ እነሱ አሁን አዋይ ጠንቋይ ቤት ሲካድም የሚለው ሁሉ ጠንቋይ ነው እንደዚህ ነው ያለ ስም ማጥፋት እየሰራ ዛሬም ድረስ እየተጠላለፍን አብረን እንዳንቆም ያደረጉን ነገሮችን ነው ምነግራችሁ። እውነት ስለሆነ እኔ እውነቱን ትቼ ዝም ላይ ልሄድላችሁ የሆነ ላይ ያለውን ችግር ብነግራችሁ እኮ አይፈታም። ህዝቡ ውስጥ ያለውን ነገር የማመጣላችሁ ነጋዴው ሐቀኛ ሆኖ ህዝቡን በቻለው አቅም ሐቀኛ ሆኖ የሃይማኖት አባቱ የትኛውም ቦታ ላይ የሰው ልጆች ህፃን ብቻ ሲቀር እድሜው ከ18 ዓመት በላይ ያለ ኢትዮጵያዊ ሁሉ በቻለው አቅም በጎ ነገር እንዲሆን ሐቅ እንዲሰራ ኢትዮጵያ እንድትሻገር እየሰራ አላሰራ ያለ መንግስት ነው ማለት ነው። የመንግስት መዋቅር ላይ ያሉ ሰዎች ናቸው አላሰራን ያሉ። አላሰራን ቢሉ እንኳን ተበልተናል። ስንት ሚሊዮን ይሆናል? በአንድ ቀበሌ ስንት ሰው እንዳለ ታውቃላችሁ? 2 ፖሊስ ነው ያለው፣ 1 ሊቀመንበር ነው ያለው። እዛ ጋር አሉ የሚባሉ ሰዎች በሙሉ 10 አይሞሉ፣ ግን 10,000 ሰው ይኖር ይሆናል እዛ ቀበሌ ላይ። 10,000 ሰው 10 ሰዎች እንደፈለጉ የሚጫወቱበት ከሆነ እኮ የተበላው ሰው ነው እንጂ የነሱ ድክመት ጥንካሬ ምናምን አለ። በቃ እነሱ አሸንፈዋል ማለት ነው። እኛ ስላልሰራን ነው ደግሞ ያሸነፉ። እኛ አብረን ስላልቆምን ነው ጥቂት አብረው የሚሰበሰቡ ሌቦችም ሆነ አጭበርባሪዎች ፕሮፓጋንዲስቶችም እስካሁን የሚያደናግሩ። እኛ እውነትን ስላልወደድ እውነት በመያዛችን እኮ አልጋ ባልጋ አይደለም። ከእውነት ጋር በተቃራኒ የቆመ በጨለማ የኖረ ህግን ስርዓትን ሲያበላሽ የኖረ ሁሉ ዛሬ ሐቅ ሊወጣ ነው ወይ ሐቅ ከወጣ ነገ ለፍርድ ሊቀርብ ነው በሚል ሐቅ እንዳይወጣ ይሰራል። በማወቅም ይሁን ባለማወቅ ይተባበራል። እኛስ በደላችን በእኛ እንዲበቃ ከሀገራችን ላይ እንድንላቀቅ ኢትዮጵያ በዓለም ካሉ ሀገራትና ህዝቦች ጋር እኩል እንድንቆም በሰጥቶ መቀበል በዲፕሎማሲም ሆነ በማንኛውም ክብራችን ከፍ ብሎ እንደ ሰው እንድንታይና እንድንከበር ምንድነው ማድረግ ያለብን? ዛሬ የምናደርገው ነው የኛ አስተዋጽኦ ምንድነው መሆን ያለበት? አበቃልህ ጥለው ሩጥ ነው 30,000 50,000 እዛ ተሰለፈ ምናምን 30 ምናምን ሺህ የኢሬቻና የመስቀል የደመራ በዓል ሲከበር ኢትዮጵያ ላይ ሰልጥነው ነበር እዛ አዲስ አበባ ውስጥ በፈቃደኝነት ደህንነቱን በመጠበቅ ህዝብ የተሳተፈበት ነገር ለዛ ነው ስኬታማ የሚሆነው። የኢትዮጵያ ህዝብ ቀላል ህዝብ እንዳይመስልህ። እሱን ለማወቅ ከፈለክ የባለፈው ምርጫ ማስታወስ ትችላለህ። ለዚህ ማሳያ አብንን በአማራ ክልልና ኢዜማን በደቡብ ክልል ቸክ አድርገው ሁለቱ ያሳያል። ከዛም ባልደራስ የሚባለውን እስክንድር አዲስ አበባ ላይ ተመልከተ። የኢትዮጵያ ህዝብ ብሎ ቀላል እንዳይመስልህ። ከዛ ብዙ ነገር መማር ይቻላል። ሰው ያያል። መጨባበጫ ሳይዝ ውል ሳያስር አጥብቆ ያሰረ ዘግዝቆ ይሸከማል የሚለው መርህ ይመክራል። እንዲሁ ዝም ብሎ በየሜዳው ሰው ማውራት ስለቻለ ኃላፊነት በጎደለው ነገር ላይ የራሱን ኃላፊነት አይሰጥም። እናንተ እንደው ለበቀል ሰው ቢፈልጋችሁ እንኳን አገራችሁ ላይ ቻት የሙን ቼክ አድርገው እስኪ እንዴት ሆኖ ነው እንደዛ ሊሆን እንደቻለ ወይ ላጥፋው ካልሆነ ሲል ምስኪ ለምን እንደሆነ እኔ ጋር ይታየኛል። እንዴት ነው እዚህ ጋር በሌላ ማየት ስለምችል ነው ሁሉም ገብቶ እንደዚህና እንደዛ እያለ የሚጫወትበት ነገር አይጠቅምም የሚል ነው። ምንድን ሲሆን እንደዚህ ነው? አሁን የመጣ ነገር የለም። ሌላም ሞባይል ላይ ሳይሆን የኔ ይታየኛል። ለምንድን ነው የማይታየው እናንተ ጋር ታዲያ? እኔ ጋር ሁሉ ይታያል። የሚገርመው ምናልባት በሞባይል ነው እንትን እያልኩት ያለው
እና ይሄንንም ያለፈውን ነገር ያመጡ ወልቃይት እንደዛ የሚባለው መርካቶ የሚባለው አንደኛ የወልቃይት ጉዳይ የወልቃይት ህዝብ የራሱ የያዘው ነገር አለ። አስበንበት ከሆነ በዚህ ልክ ማጫጫው የለም። እኔ አዲስ መግለጫ ሁሉ አላገኘሁኝም። በተለያየ መልኩ ሰዎች ያወሩትን ይዤ እንደዛ ሆነ እንደዚህ ሆነ ይላል። አንዱ በሄሊኮፕተር ይላል፣ አንዱ በፕሌን ይላል፣ አንዱ እንደዚህ ተቀበሏቸው ይላል፣ አንዱ ሌላ ይላል። ሶሻል ሚዲያ ላይ ያለው ነገር ያው ብዙ ትኩረት ለመሳብ ያ ትኩሳት እንዳያቆም የሚደረግ ነገር ነው። የወልቃይትን ጉዳይ የወልቃይት ህዝብ ያውቋል። ትናንትና መጀመሪያ ደረጃ ሆስፒታል እየተመረቀ እንደነበረ እሱን አይቻለሁ። ከዛ ባለፈ ሌላ ምንድነው አሁን እነዚህ ሰዎች የሚሉትን ይሄ ሐሳቡ በራሱ የሚገዛ ነው አይደለም የሚለውን መለካት ትችላላችሁ። እርምጃ ውሰድ የሚል ጥብቅ መመሪያ ሰጥቷል። ያለው ጦርነት በፍጥነት እኔ ለዚህ ወቅቱ ምንድነው በተዘጋበት ጊዜ በተለይ ሲቆም ታያለሽ፣ አንቺም ጋር ይደርሳል ይመጣል በርካታ ነገር ጊዜው አስተዳደር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ነው ያለ ነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህንን ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጠርተው ነው የሄዱ ድርድር ሊደረግ ነው ምናምን የሚሉት ሰምተን ነበር። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል በብዙ ቢሮዎች ፌዴሬሽን ምክር ቤት፣ ገንዘብና ገንዘብ ሚኒስቴር፣ ብልጽግና ፓርቲ ምክትል ጠቅላይ ሚኒስትር አግኝተናል። በእነሱ ያገኘነው አብዛኛው ሀሳብ ጥሩ ነው። አንደኛ ፕሮግራምም አስይዘን አልመጣንም፣ በራሳችን ድንገት ነበር የመጣነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌዴሬሽን ምክር ቤት ጽፏል ለገንዘብ ሚኒስቴር። ገንዘብ ሚኒስቴር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይም እናገርበታለን በሚል ነው የተነጋገርነው። ዋናው የተከበሩ ይሄ የቆየ ነው። እንደዚህ ዋና ሃይላይቶችን እንደዛ ላስተዋውቅና ወደዛና ወደዚህ የሚባልበት ወደ ጽሁፋዊ አጫጭር ነገሮችን እንቀጥላለን። በዋናነት እዛ የሚባል እዚህ መርካቶ ላይ ስላለው ጥቂት ነገር ማለት ብፈልግ መንግስት የተቃጠለውን ነገር ለማገዝ ምናምን ፈልጎ የተጣራ መረጃ ይምጣልኝ በሚልበት ሰዓት ላይ ብዙዎቹ መንግስትን የማይቀበሉ አይነት ወይም ህገወጥ ነጋዴዎች ነበሩ አብዛኛው የተገኙ። ቼክ አድርጉት። ይሄንን እኔን የምትሞግቱኝ ልክ ትሄዱና አይ ኖ እንደሱ አይደለም ነጋዴዎች እንደዛ ሆነው ሳይሆን መረጃ የሚሰጠው ሰው ስላዛባ ነው ኦር እንደዛ የሆነ ነገር በሉ። ከዛ በየቦታው ላይ የኖርንበትም ነው እኔ ስተት ሰርተው ቢገኙ አይደንቅ። ስለዚህ ሁሉም ነገር እንድናጣ ነው የተደረገው። በሁሉም ነገር ላይ እምነት እንድናጣ ነው የተደረገው። ሲሰራ የኖረው 27 ዓመት ላይ በተግባር የሴቶች ጉዳይ የሚባለው እኮ ትዳር ለማፍረስ አንድ ቀን ብቻ እንደምንም ብላ አንዷ ሴት ሄዳ እንዲህ አይነት በደል ደርሶብኛል ብላ እንድትናገር ነበር እንትን የሚለው የሚገፋት ምንም ይላት ማለት። ከዛ በኋላ ትዳሩን ለመበተን ልጆች አንዱን አጠው እንዲያድጉ ወይ ከአባታቸው ወይ ከእናታቸው ጋር ብቻ ሆነው በሌላ አባት ወይም በሌላ እናት እንዲያድጉ ይደረግ የነበረው ፕሮፖዛል። በትምህርት ላይ ምንም ብትለፋ ምንም ብናጠና ገንዘብ ያለው ገዝቶ የሚበልጥበት ነበር። ሹመት በጥፋት ነበር። ህዝብ የገመገመው እዛ ሀገር ላይ ስለበቀለ እኮ ነው። አንዱም ብልጽግና የሚለውን እንኳን ተፎካካሪ ሳይቀርብለት ተፎካካሪ ቢቀርብም እንኳን የመጣበትን ቦታ እናውቀዋለን። እኔ ኢትዮጵያ ውስጥ ነው የቆየው። ዛሬ የተወለደ ሰው ካልሆነ በስተቀር ኢትዮጵያ ውስጥ 27 30 እስከ ዛሬው ድረስ ባለው 34 ዓመታት ላይ ኢትዮጵያ ውስጥ ያልነበረ ወይም በየትኛውም ዓለም ላይ ያልነበረ ሆኖ ዛሬ የተፈጠረ ሰው ካልሆነ በስተቀር እዛ ላይ እንደነበረ ትውልድ በዛ መከራ ውስጥ ተላላኪነትን ብቻ ተለማምዶ እንደኖረ ስርዓተ መንግስት በዛ መካከል የበቀለ ተቋም፣ በዛ መካከል የበቀለ የትምህርት ተቋም፣ የሃይማኖት ተቋም ሁሉ ነገር ላይ ተቀይቶ ሃይማኖታችን እኮ አይደለም ሰው መሆናችንን እንድናጣ ተደርገን ከሰውነት ክብር ወርደን አማራ ነህ ወይ ኦሮሞ ነህ ወይ ቤንሻንጉል ነህ ወይ ጋምቤላ ነህ
ወይ ትግሬ ነህ የሚባል እንጂ ሰውነትን ያልተቀበለ ስርዓተ መንግስት ለ27 ዓመታት በስልጣን ላይ የቆየበት ነው። መከፋፈልን እንደ ጽድቅ የሚያይ አንድነትን የሚጠላ በየትኛውም አግባብ ሰዎችን በታትኖ በፍርሃትና በጭካኔ የሚያጠፋ ስርዓተ መንግስት የነበረበት ሀገር ላይ ነው ያለነው። እንኳን በስድብና በምናምን ብንለው እኮ ነፃን የምናወጣው መንግስትን እኮ አሁን ባለው ዘለፋ ምናምን ሙግት ተቋሚ መኖር አለበት። ሮጦ የሚያሯሩጥ ስልጣን ላይ ካለው መንግስትም እኮ የበለጠ ሁሉ ልትሆኑ ትችላላችሁ እኮ የምታቀርቡት ሐሳብ ገዢ ቢሆን እኮ ይሄ ሰው ሲያማድል ይሄ ሰው መግባት አለበት እቺ ሰትዮ መግባት አለበት ነው እንጂ የምትባለው ስድብ እኮ አለ። ግን ንግድ ላይ አናውቅ ብለን ነው ወይ? ስንት ሰው ነው ኮንትሮባንዲስት መሆን የሚፈልገው? ያ ሞራል ቢስ የሆነ ትውልድ የተፈጠረው ለምንድን ነው? ዛሬ እኮ ጉቦች ጠይቃችሁ አያፍርም አለ እኮ እሱ የምን ያላለን ግን እንዲጠፋ ለምንድን ነው ተባብረን ጠንካራውን ጠንካራ ብለን ሌላውን ሌላ ብንል ያ ጠንካራው አብሮን እኮ ይቆማል። እኛ ግን በጅምላ እንሰድበዋለን። በጅምላ ብንሰድበው ስንገፋው ወዴት ነው የሚሄደው? ወደ ጥፋት ነው የሚሄደው። በብሔር ላይ ሁሉን ነገር ሚሊዮን የሚቆጠርን ህዝብ አንድ ሰው ሁለት ሰው ባጠፋው ያንን ወስደን ለዛ ሁሉ ከሰጠነው ሳይወድ በግዱ ያንን የራሱን ባለጌ ይዞ እሱም አብሮ ባለጌ ይሆናል እንጂ አጋልጦ ይሰጠናል። ሲሰራ የኖረው በተናንሽ ነገር ወደዛ እኮ ስላልመጣን እስኪ እንደው ቆም ብለን ለመማርና ለመማማር እናድር። መዳረሻውን ያሰበ ስኬታችንን ያሰበ ህልማችንን ሊያሳካ የሚችለውን አማራጭ እንከተል የሚለው ለምን እዛ ጋር እንድረስ እስኪ መጀመሪያና ከዛ በኋላ እኮ እንዲህ አይነት ይቅረብልን ሁሉ እንላለን። አብረን እንቁም የምንለው ለምንድን ነው? መራር የሆነ ሰው ሁሉ የሚጠላው ሀቅ ለምንድን ነው? ሳውዲ ላይ አንድ ሰራተኛችን የሆነ ነገር ብትደረግ አንዲት እህታችን የቤት ሰራተኛውን አዛስተድ ከዛ ተወረወረች ተብለን ተቆርቋሪን መስራለን። ዛሬ ላይ እዚህ አዲስ አበባ የቤት ሰራተኛ የሚያከብር ሰው አለ? የሆቴል ምናምን አስተናጋጆችን በየትኛውም ቦታ ላይ ባለሀብት አሁን እኮ ሌላ ተጨማሪ ሀብት ማፍራት የሚችሉበት ነፃ እየወጡ ያሉበት ሁኔታ ነው። ሳይወዱ በግዳቸው የፖለቲካ ገንዘብ ማሸሻ ሁሉ ሆነው ተበክለው የነበሩ ባለሀብቶች ነበሩ። ዛሬ እኮ የወደቀች እናት እያነሱ ነው። ዛሬ እኮ በሀብታቸው ላይ አንዱን ለማጥፋት ነፍሰ ገዳይ ቀጥረው ግብር አጭበርባሪ ምናምን ሳይሆን የሆነ ክስ ላይ ሲመሰረትባቸው አቃቢ ህጉንም ሆነ ዳኛውን የሆነ ነገር ለማድረግ የሚሄዱ ባለሀብቶች እኮ አይደለም እየተፈጠሩ ያሉት። ካሰፋ ነው ወደ እነ የሚሄደው ነገ በህዝባቸው መካከል ላይ በሀብታቸው ላይ ሀብት የጨመሩ የሀገሪቱም ባለሀብትነት ሀብታቸውን የማያሸሹ ከሆኑ ሀገሪቱ ተጨማሪ ሀብት ነው የምታገኘው። ሀብታሞች ሀብታም ይሆናሉ፣ ሰራተኞቻቸውን ያከብራሉ፣ እነሱ ደግሞ የበለጠ ይከበራሉ። ለተራበ ሀብታቸውን ያካፍላሉ፣ እነሱ የበለጠ ሀብት ያገኛሉ። በየትኛውም ቦታ ላይ ማሸነፍ ይችላሉ። በኩራት ይቆማሉ። ጤነኛም ሰላማዊም ይሆናሉ። የወለዱት የገዙት ሁሉ ነገር ይባረክላቸዋል። እውነታው ነው እሱ። እስኪ የሰረቀ እስኪ ከተቀመጠበት ከተወከለበት በታች የሆነ ሰው ጤነኛ ከሆነ ንገሩኝ። የወለደው የገዛው ከተባረከለት ንገሩኝ። የለም። ኢትዮጵያዊ ናችሁ ታውቁታላችሁ። አንዴ ግን መዛነፍ ከጀመር እኛ ስንችል ልንሰርቅ ሌላውን ለመናገር አንችልም። ነገሩ የባሰ እንዲበለሻሽ ሰሚና ተስማሚ እንዳይኖር በሁሉም ቦታ ላይ እንድናፍር የትም ቦታ ብንሄድ ራሳችን ንጹህ ስላሉ እንዳናሸንፍ ከስረን የምናከስር እንድንሆን ሲሰራ ስለኖረ ነው። ቢመቸው ሊሰርቅ ሰውን ሌባ ይላል። በፍትህ ሲባል ምስክር ብትጠራ ፍትህን ያህል ውድ ነገር ሀገርንም ሰውንም ዓለምንም ሰላም ሊያደርግ የሚችል ሀቅን ሲያበራ የሚኖርን ነገር ስታመጣ ያንን ለማጥፋት ሲቀብሩት የኖሩ ሰዎች ዝም ይሉሃል እንዴ? ለምንድነው መሳሪያ የሚታጠቁት? ለምንድነው ጠባቂ የሚቀጥሩት? ለምንድነው የሚፈሩት? ለምንድነው የሚቆዘበዙት? ችግር አለ ከውስጥ። ገንዘቡ የመጣበት ነገር ጤነኛ አይደለም። ስልጣኑ የመጣበት ነገር ጤነኛ አይደለም። ትናንትና የሆነን ኃይል ሰደም ስለ መንግስት አምባገነንነት መንግስትን ማግዘፍ የማይነካ እንደዛ ከማለት
ኔትወርክ ጠፍቶ ነበረ ያያዩት ነበር ወይ የመጣ ይመስለኛል። እንደዚህ የተቆራረጠ የሚረብሽበት ነገር አለ። ዞሮ የሚያሻግረን ነገር ቢኖረን የተሻለ ይሆናል እንጂ ስንፈልግ እያማን ስንፈልግ እኛ ጋጠወጥና ህገወጥ እየሆንን ሌሎችን ላይ ፍርድ ለመፍረድ የሚያስችል አቅም የለንም ማለት ሁሉ እፈልጋለሁ። ሌሎች እዛ ቦታ ላይ ሄደው ሰዎች እንትን የሚሉት ነው። የመጀመሪያውን ተሰሙና እዚህ ጋር አሰመት ይመስላል። ዓለም አቀፍ ዘመቻ በዓለም አቀፍ የአማራ ንቅናቄና የእግር ጉዞዎች በኖቬምበር 16 በካናዳ በኖቬምበር ኤሚስ በእናንተ ኦቶዋ ካናዳ ህዝብ ድምፅ ይሁኑ። ስቶፕ አማራ ስቶፕ አማራ ጄኖሳይድ የሚል አለ። ይሄን ሁሉ ማለት ድል ደግሞ አለ። ከዛው ቀጥሎ ድል አለ ይላል እና ድሉንም ሁሉንም እያስታወስን እንድንሄድ ነው አሁን እዚህ ላመጣ የቻልኩት። በቅድሚያ ፊልድ ማርሻል ብርሃኑ ጁላ የአማራ ክልል መሪዎችን አስጠነቀቁም። ሰሞኑን ባህር ዳር ከተማ ውስጥ ከመከላከያ ሰራዊት ዋና አዛዦች እና ከክልሉ ከፍተኛ ባለስልጣናት ጋር የተነጋገሩት ኢታማዦር ሹም ብርሃኑ ጁላ የአማራ ክልል መሪ አቶ አረጋ ከበደ መዋቅራቸውን እንዲያቀርቡ ካልሆነ ግን መከላከያ ሰራዊቱ ከታህሳስ 30 ቀን 2018 በኋላ ክልሉን ለቆ እንደሚወጣ አስጠንቅቀዋል። እናንተ እየወራወራችሁ ነው፣ መንግስት ከዚህ በላይ ሊዋጋላችሁ አይችልም ያሉት ኢታማዦር ሹሙ እንደ ብልጽግና ከጎናችን ቆማችሁ መታገል ካልቻላችሁ የክልሉን ስልጣን ለፋኖ አስረክቡትና በግልጽ ከነሱ ጋር እንደራደር ብለዋል። እንግዲህ አሸነፍ ከሚል ወደ እንደዚህ የሚል ነገር መምጣት ያሳፍራልም ጥሩም አይደለም። እሱ አይጠቅምም ለየትኛውም ማግባብ። አንዴ እንደዛሉ አንዴ ወደዚህ የሚባለው ስለ ሄሊኮፕተር ጉዳይ እነከል ያሉ የሚባለው ሄሊኮፕተር አለም ብዙ ነገር ቢሆን ምንድነው የምትሉት ነው? ድል የራቃችሁ በጣም የተሳቀቃችሁ አይነት ካልሆነ በስተቀር ስለዛ ብዙ አጀንዳ ውስጥ ቆም በቃ አሸነፋችሁ በአራት ቀን 4 ኪሎ የገባችሁትን ቃል ይዞ ያለ ሰው እኮ አማራ ክልል ለምንድነው እስካሁን ያልተቆጣጠራችሁ ተብላችሁ ቢያንስ ማለት ነው እንዲሁ እንዘንላችሁ ከተባላችሁ የላኳችሁን የውጭ ጠላቶች መሳሪያ የሚያስጠጥቋችሁ እያጨበጨቡ በሉ የሚሏችሁ ሰዎች ካሉ ምናልባት እስክንድርና ዘመነን እንኳን ማስታረቅ ሞታ አልሞተ የሚል መግለጫ እንኳን የሚሰጥ ሰው በጠፋበት ባለቤት የሌለው አንዱ ቤት እያወደመ ያለበት ሁኔታ ብትክዱት እንኳን አብረን ነን ብትሉ አስታጥቋችሁ አይደለም ቢያንስ አማራ ክልል ለምን አልያዛችሁም ብሎ ነው መጠየቅ ያለበት እንጂ አንድ ሄሊኮፕተር ለምን እንደው ምንስ ብትጥሩ እኔ ምንም የማልሰጠው ነገር ነው። ምንም ነገር እኔ ማለት ሆነ አልሆነ ብዬው ራሱ ማጣራት አልፈለኩም። በግሌ ባገኘሁት ነገር ቢኖር እዛ ጋር እንዳለው ነገር እናንተ እነዚህ ጽንፍ ላይ ያላችሁት እንኳን ደስ አላችሁ በቃ ያላችሁትን ውሰዱት እና ምን ይጠበስሽ ለትሬኒንግ የሚወጣ ነበር። ስለዚህ እሱ ይወጣ የነበረበት ትራክ አካባቢ ላይ ብልሽት አጋጠመው። ብልሽቱ ራሱ ለመቆጣጠርና እንደፈለገ የሚዘወርበት ይሄ እንግዲህ ምንድነው ያለ ቦታው ሰው ሲያወራው እንትን አይደልና ይሄ በአቪዬሽን ባለስልጣን ላይ ወይም በዚህ በአየር በረራ ላይ ከዚህ ጋር በተያያዘ ቴክኖሎጂ ላይ ትንሽ ተት ብዙ ጥፋት ስለምታመጣ ማንንም ኤክስኪዩዝ አያደርግም። ጥንቃቄው በጣም የበዛ ነው። ዛሬ እንደፈለጋችሁ በሉ ተፈጠፈጠ በሉ 100 ማርጉት 20 ይሁንላችሁ ያላችሁት በቃ ቢኮዝ አንድ ሰው አልተጎዳማ። ኢትዮጵያ ውስጥ የተቀመጠውን ሰው ኢትዮጵያ ውስጥ የሚኖረውን ሰው የሚሞተውንም የሚገለውንም ሳታን አናዶሉን ተናለ ትሪቢዩን ዘገበ ቱርክ ቴሌቪዥን ተናገረ ማንንም ይዘግብልህ ነቲ ምንድነው ጦርነት እኮ ነው የገጠመው። እኔ ሰውም ጤነኛ አይደለም የሚምላችሁ እበልጥሃለሁ አሸንፋለሁ ብሏል። በጥርሱም ይከስህ በድሮን መታኝ በምን መታኝ ምናምን የምትል ከተማ መሃል ተኩስ የከፈትክ የራስ ሚሊተሪ የሌለህ ሰብሳቢም ባለቤትም የሌለህ ሁሉም በየሰፈሩ ብደቱን እንዲወጣ
የታሰሩትንም ቢሆን ተስፋ የቆረጡ ሰዎች እንዲበዙ እስረኛ የበተነ ሰው ዝነቱ የት ላይ ነው ያለው? ሀገር እንድትፈርስ ሀገርን የሚጠብቀው መከላከያ ላይ እየተኮሰ ሰው ፊት ለፊት አይደለም። ፊት ለፊት ግጠሙት። አሁን አንድ ብላችሁ እዚህ ታፈሰል ምን አገባ ቢታፈስ? በየቦታው ጦርነት ደግሰን ልክ የመንግስቱ ኃይለማርያም ጊዜ በዚህ በሶማሌ ዚያድ ባሬ በዛ የሻቢያን ህዋትን ወያኔ በዛም ዙሪያውን ጥምጥም ካረጉ በኋላ ውስጡ መኮንኖችና ሌሎችን እንደዚህ በፕሮፓጋንዳ ከበተኑ በኋላ ለዛ ማሙያ ብሎ ጥረት ሲያደርግ ደግሞ ያንን አዛብተው ስንቁንም መንገድ ሎጂስቲኩንም መንገድ ላይ ያስቀሩ ህዝቡንም በሀገሩ ላይ ጠላት ሆኖ እንዲነሳ አድርገው ብር ያለው ልጁን እንደገና እየገዛ ሆዳም ካድሬዎችን በየሰፈሩ አዋቅረው የሀገሪቱ ባለቤት መንግስቱ ኃይለማርያም ነው ብለው ሰበኩትና በሀገር ላይ ዋጋችንን አግኝተናል። ኦሬዲ ሌላው ቢቀር አሰብ አትሄድም ነበር። ስለ አሰብ ጉዳይ ወደብ በኪራይ መጠየቅ ነውር ነው ተብሎ 5-6 ፓርቲዎች ሳይቀሩ መግለጫ ተሰብስበው አውጥተዋል። አንረሳም። እቺ እኮ አትመጣም ነበር በቀላሉ ባመላችን ነው። ህዋትን የሚመስል ቀጥቃጭ መጥቶ ሲበዘብዘን ሲያቀራቅረን እንትን ያለው የኛ ክፉ ፍላጎት ነው። ከሱ ከተማርንስ ነገ እንዳይደገም መስራት ነው። ያለው መንግስትም ጀግና ነህ ቀጥል ብለህ ከህዝብ ነጥለህ እንዲህ አምባገነን እንዲሆን አድራጊ ፈጣሪ እንዲሆን ከማምለክ ይልቅ ቀረብ ብለህ መሞገት የምትችልበትን ንግግር መሞገት በራሱ ያተገዋል ያነቀዋል። ያለዛ ግን አንተ ትገላለህ፣ አንተ ፕሮፓጋንዳ ነው የምትለው፣ አንተ አምጽ ነው የምትለው፣ አንተ ተሰብስበህ ተነስ ነው የምትለው። በዚህ መካከል ላይ ምንም ቢያረግ ለመንግስት ይመቸዋል። እናንተ አሁን የተሰራው ፕሮፓጋንዳ በሙሉ አሁን ላለው ለብልጽግና የሚመቸው እንደውም ወዳጅ ነው ወይም ሀቅን እናገራለን የሚሉ ሚዲያዎች ሊሆን ይችላል ተች እያደረጉት ያለው እንጂ ሌላው ስም ብቻ ነው። በቃ መንግስትን ሲሰድብ ነው የሚውለው፣ ሲሰድብ ነው የሚያድረው፣ ሲሰድብ ነው እንትን በጎ ነገር ወይም ተረጋጋ እስኪቆይ ብሎ ያለውን ሰው ሁሉ አንተ እንተና ደጋፊ ነው እያሉ መግፋት ነው። 30,000 ቲሸርት ገዝቶ ምን ብሎ ሩጫ ላይ የሚያሰልፍ መንግስት ከሆነ ምን ችግር አለው? ማድረግ እየቻለ ካደረገ እኮ በምንም ይበል በምንም ስልጣኑን ይዞ ከቀጠለ እኮ በቃ ተሸንፈሃል። የሱን ጀግንነት ነው እንዴ ልትነግረን የፈለከው? ስፖርቱን ከመበከለም በላይ እኮ 30,000 ቲሸርት አልብሶ ማስሮጥ ከቻለ እኮ በቃ ስኬታማ ነው ማለት ነው። እና አሸናፊ መሆኑን ነው የምትነግረን? ይሄ ማንንም ነው ተስፋ የሚያስቆርጠው? ማንንም ይሄን ሰው አይችለውም ማለት ነው። በቃ አፍቁት በል አስረብሽን። እኔ ይሄን ፕሮፓጋንዳ ብሎ ሰው ነው ሲሰማ አይ ዶንት ኖ ማን ነው እያወደመ ያለው? አንተ እኮ ነው። እዛ ጋር ምንድነው እየሰራ ያለው? ትምህርት ቤት ነው የዘጋው፣ መንገድ ነው የዘጋው፣ ሴት ነው የደፈርከው፣ እስረኛ ነው የበተንከው፣ በሰላም የመጣን ሰው ነው የገደልከው። አንተን ሴት ይዞ ማንንም ቢሆን አንተ በሚችለው ይፋለማል እንጂ ኦሮሞ ሰደብ፣ ትግሬን ሰደብ፣ ሌላውን ህዝብ እኔ ስልጡን ነኝ እያልክ ነው የመጣው ያወራው። ይሄ አይደለም ዛሬ ነገ ተከትሎ የሚያጠፋህን ወሬ ነው ያወራው። ለምንድን ነው እንትን ያንን አይሰሙም እንደ ሰዎች አድርገው እንኳን አረ ሲባል ስትሽኮረመም ነው እንጂ እንደው ያላደረከውን ሁሉ መቀደድ አሁን ኢትዮጵያዊነት ባህል ነው። ይሄ የሰው ልጆች ባህል ነው። ያላደረከው ምንድን ነው የምታተርፈው? ትርፉ አይታይም፣ ሰውም አይጠይቅም። ታዲያ የታለ ሙሉ እየረፈረፍከው? እኔ እስካሁን ድረስ ምርኮኛው ምን ሀገር እንደቻለው እኔ እንጃ። ኮፒ ፔስት ይሄዋት ኮፒ ፔስት ህዋትን ከላኩት ሰዎች እኔ አብሮ ቆሞ ዛሬ ደብረጽዮንን እኮ የሚሳደብ ሰው እኮ የለም። ደብረጽዮን ጄኖሳይድ እያለ 3 መግለጫ በቀን ሲያወጣ የነበረው ሰውዬ ጄኖሳይድ አልተፈጸመም ሲል አንድ ሰው አልተቃወመም። ዛሬ አንደኛው ህዋት ወይም አንደኛው የትግራይ ልጅ ሄዶ የሰበሰበውን አንደኛው ሄዶ ሲበትንበት ዛሬ እነዛን የሚሳደብ ሰው የለም። አትማሩም ከሌላው? ቢያንስ መሪን መስደብ ራስን ማዋረድ መሆኑ ማለት ነው እንጂ ማጥቃት አይደለም። ክብርና የምሰጠው ምንም አይወድቅም። ሰው የሚወቀው በስራው ነው። እና ይሄንን ካልኩሌት ያደረገ እኔ ሰለጠነ ተብሎ ሰው ብዙ ሀገር አየ ብለን እኔ በተለይ በጣም ብዙ በተለያየ ቦታ ላይ ያሉ ተሞክሮ ያላቸውን ሰዎች እድሜ በራሱ ብዙ ሰው ያስተምራል ብዬ ስለምን ከፍ አድርጌ ስለማያችሁ ነው። በዚህ ፕሮፓጋንዳ የምትሸወዱ
እዚህ ቦታ የተቀመጡት ዌል እንደ ስራ ዘርፍ ሊሆን ይችላል። እዛ ጋር ተገደው የገቡበት የሆነ ምክንያት ሊኖር ይችላል። ስትፈርስ ደስ እድለኛ ነኝ ያሉትና እስከ ሲኦል እንሄዳለን ያሉትን ቢሆኑና ያንን እንዲባል ያደረጉትን ቢሆን እቅዳቸው እስኪሳካ ድረስ ሊፋለሙ ይችላሉ። ግን የሀገሪቱ ባለቤት ጉዳዩ ከመኖርና ከሀገር ጋር ከወገን ጋር ከመኖር አንፃር ምንድነው የምታተርፈው? ይሄን ፕሮፓጋንዳ በመስማት ማንን ነው የምታሸንፈው? ምንድነው የምታገኘው? ቼክ አዩትስ በዚህኛው ጀግና አንበረከክን ምናል ይላል፣ በዛኛው ደግሞ ጄኖሳይድ ይላል። እዛው መጀመሪያው ላይ ማስታወቂያው ላይ ስለ ጄኖሳይድ ተነስ የትናንትናውን ሁሉ ብትረሱት እዚቹ አንዷ ቪዲዮ ላይ ጄኖሳይድ አብረን እንቁም ለጄኖሳይዱ ይላችሁና እዛው ላይ ከሁለት ደቂቃ በኋላ እያንበረከከው ነው ይላል። በዚህ ልክ ማገናዘቢያ ከተወሰደ መቼስ ምን ይደረጋል? ቻል ማድረግ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ መድረክ 7 አባላት ያሉትን አዲስ የሥራ አስፈጻሚ ኮሚቴ አባላቱን ትናንት መርጧል። እንግዲህ ክልላዊ የሆነው የከፋ አረንጓዴ ፓርቲ ሊቀመንበር አቶ ሰለሞን አየለ የጋራ ምክር ቤቱን ለ2 ዓመታት በሰብሳቢነት እንዲመሩ መምረጣቸውን የጋራ ምክር ቤቱ ለዶይቼ ቬለ አሳውቋል። በሌላ በኩል አንድ የገዢው ብልጽግና ፓርቲ አባል ለምርጫ ጥቆማ ሳይደረግ ምርጫ ውስጥ ሳይገቡ በቀጥታ የሥራ አስፈጻሚ አባል ሆነው እንዲቀላቀሉ ተደርጓል። የፖለቲካ ፓርቲዎች የጋራ መድረክ ባለስልጣናት ባሳለፍነው ቅዳሜ ማለት ነውና እሁድ ለ2 ቀናት መደበኛ ጠቅላላ ጉባኤን ባካሄዱበት ጉባኤ ነው ምርጫውን የተከናወነው ይላል። የጋራ ምክር ቤቱ በመደበኛው ጠቅላላ ጉባኤው የሥራ ዘገባ ቀርቦለት መርምሮ በመወያየት ቀጣይ የሥራ እቅድ ላይ በመነጋገር ማለት ነው። እንዲሁም የጋራ ምክር ቤቱን መተዳደሪያ ደንብ ማጽደቁንም ኮሚሽን በሚቀርቡ አጀንዳዎች ላይ መናገርና መወሰኑን የሥራ ጊዜያቸውም ያበቃባቸውን ነባር የምክር ቤቱ የሥራ አስፈጻሚ አባላት በአዲስ መተካታቸውን ተዘርዝሯል። ማምላ ውድድር ሳያደርጉ ብሎ ይላል። እኔ እዛው ነው መልሱን የምታገኙት። በደንብ ያቸው ሰዎች ከመጀመሪያው የኔን ድክመትም ሆነ ጥንካሬ አሁን ከመጀመሪያው ጀምሮ የተናገርኩትን ይሄ ቢቀር ነገ ቢቀር ከነጎዳ ወይም ከዚህ በፊት ያወራሁትን ብታዩት እኔን ታውቁኛላችሁ። መሀል ላይ የሆነ የተጥመለመለ የተደረተ ነገር ካለ ይወጣል በንግግር መካከል። እዚህ የብልጽግና ፓርቲ ዝም ብሎ ከተወከለ ለምንድነው የጋራ የፓርቲዎች ምንድነው የጋራ ምናምን መድረክ ለምን ትለዋለህ? ግን የዘገበው ዲደብሊው ነው ምናምን የሚባለው ሰውዬ ነው ወይ ሚዲያ ነው anyway ዲደብሊው ነው የዘገበውና ምን ልላችሁ ፈልጌ ነው እዛው ላይ የዘገበው ጋር አለ እንደዚህ ነው ይላችሁና ዝም ብሎ አምጥተው የሚያስቀምጡበት ከሆነ ህብረት ለምን ትላለህ? ብልጽግና ለብቻው የሚያዝበት ከሆነ ትተውማ አትወጣ ኖራችሁም አልጠቀማችሁ ላይ የሃይማኖት ህብረትና የኢትዮጵያ የፖለቲካ ፓርቲዎች ህብረት እስኪምትችሉት ነው አድርጎ አቅም እኮ አላችሁ። የሰብአዊ መብት ኮሚሽን በኋላ ላይ ተጎዱ ተብሎ ብቻ ሳይሆን በማስተማርና ሰዎች ሳይጎዱ ራሳቸው መጠበቅ የሚችሉበትን መካኒዝም ሁሉ እስኪያስተምሩ ከዛ በኋላ ቀጥሎ ለመውቀስ ይመቻቸዋል እኮ። አሁን ሌላ እዚህ ጋር የተሳተፈ ተቋሚም ሆነ ማንኛውም የፖለቲካ ፓርቲ እስኪ ሰው እንዲነቃ በጎ ነገር እንምከር፣ መገዳደል፣ መባላት፣ መጣላት አያስፈልግም እንበል። ቀጥሎ ለምን ይገደላል ብለን እንመጣለን። መጀመሪያ ግንዛቤ ሰው ራሱን መጠበቅ የሚችልበትን መካኒዝም እስኪ እንስራ፣ እስኪ እንስበክ፣ እስኪ ሀገር እንደ ሀገር እንድትቀጥል የመጣውን ነገር ባይኖር እንኳን ፈጥረን እንሞግት። በላጭ የምንሆነው ሰዎችን የምናሸንፈው የኛ የተሻለ አማራጭ በሰዎች ዘንድ ለውጥ ሲያመጣ እንጂ እኔ በወቃሽነት ብቻ መቀመጡ ጥሩ አይደለም ብዬ እላለሁ። ተማሪዎች በስርዓት እንዲማሩ መድረክ ካልፈጠር፣ መንገድ ከዘጋን፣ ጸጥታ ካደፈረስን ይህንን ረስተው እነሱ ያውቁታል፣ ሰሚው ነው። ቀጥሎ ተማሪዎች በውጤት ወደቁ የሚል ጩኸት ይመጣላቸዋል። ጸጥታ ሲደፈርስ ምን ሲል የመርካቶ ገበያ የተቀዛቀዘው ዛሬ ነው እንዴ? በአማራ ክልል ላይ ከተጀመረው ጀምሮ እኮ ብዙ ነገር ነው እንትን ነጋዴ ሆነው በሁሉም ነገር ላይ አሸናፊ እንዲሆኑ እናግዛቸው። መጀመሪያ ዛሬ የምንጮህበት መንገድ ለነሱ የሚጠቅማቸው ሆኖ አይደለም፣ በሚጠቅማቸው ማጫጫህ አይደለም። ሌላው እሳት የምትሏን ነገር አለ። ዛሬ
እኛ ኢትዮጵያውያን እንደ ኢትዮጵያ እንደ ሰው ልጆች አብረን ቆመን አብረን ካልሰራ ነውርን ነውር ብለን ለማቆም ካልሰራልና ከዛ በኋላ ተመካክረን የሚበጀው ላይ ለመወሰን አቅምና ግንኙነታችንን ካላሳደግን አይደለም የእሳት መለኮስ ተራ ቦምባ ፈንጂ ሊሆን ይችላል። ቢኮዝ ብትገሉም ብንገልም ብንሞትም እኛ ኢትዮጵያውያንን የምንጎዳው ከዚህ ጀርባ ያለው የኢትዮጵያ ጠላቶች ምናቸውም አይደለም። ማስወገጃ ያጡለትን መሳሪያ ብቻ ነው የሚልኩልን። ይሄ እንዴት ይወሰናል? እኛ ሀቅን ከወደድን አብረን ለመቆም ከሰራን ሀገርን ከወደድና ሀገር እንዲኖረን ካሰብን ያም ስኬታማ እንዲሆን በቻልነው አቅም ዝግጁ ከሆነ ያኔ ሁሉም ነገር በጎ ይሆናል። ከዛ ውጭ እርስ በርሳችን በጥላቻ በመቀኝነት አንዱን አንዱ ጠልፎ በመጣል በአንዱ ውድቀት ላይ አንዱ የሚሳካለት እየመሰለው አጋንንታዊ ሳቢን አመለካከትን በየሰፈሩ በየመንደሩ በቻለው አቅም እሱ መንግስት ለመሆን ፈጣሪ ለመሆን የሚሞከረው አይነት ጥረት ከሆነ እነዚህ ተባዮች ይቀጥላሉ ማለት ነው። የትምህርት ጥራት ከዓመት ወደ ዓመት እየወረደ መጥቷል። የአሜሪካ ኤምባሲ በኢትዮጵያ ሳይንስ አካዳሚ በኩል በኢትዮጵያ ለራስ ገዝ ዩኒቨርሲቲዎች ማጠናከሪያ የሚሆን $522,000 የድጋፍ ስምምነት አድርጓል። የድጋፍ ስምምነቱን ኢትዮጵያ 9 ዩኒቨርሲቲዎች በቀጣይ ራስ አገዝ እንዲሆኑ የሚያስችላቸውን ሁኔታዎች ለማመቻቸት የሚረዳ ነው ተብሏል። አዎ ሰላም ሲኖር ሙሉ ትኩረታችን እዛ ይኖራል። ይሄ ሁሉ ትናንት የተሰራ ዛሬ የተነገረ ነው። ዛሬ የሚሰራው ፋውንዴሽን ደግሞ ነገ ይቀጥላል። ከዚህ 2 ዓመት በፊት ጀምሮ ያለው ብሔርተኝነትን እንደ አዲስ ብሰብከው የኢትዮጵያ ሕዝብ አይቀበልም። ጎጠኝነትን መንደርተኝነትን ብሰብከው በመርፌ ብትወገውም አይቀበልም። ምንም ማንም መንግስት ይምጣ አሁን ያለው መንግስት እያመለክ ብቻ ነው የምትሄደው። እንኳን አሁን ላይ በስድብ ጊዜና አምክና ሌላ ዘመን የለም። ሲሳደብ የሚውል ሰው ያንን ነው በዛ ነው ዘመኑ የሚጨርሰው። ፈረሰን ብቻ የሚያቅሰው ተሰራ የሚለው ነገር ላይ አልተዘጋጀበትም፣ አያውቀውም። እንኳን እንደዛ አይነት አቋም ላይ ሆናችሁ በየትኛውም አግባብ ላይ ሰርቶ ማሳየት ግዴታ ይሆናል ማለት ነው። ቆሻሻን ተሸክሞ መኖር የሰው ልጅ ክብር ወደታችን እንትን ማለት አይሆንም። እሱ ችግኝ ለመትከል አይቻልም። ለወሬ እንኳን ዛሬ ተወርቶ ቢሆን ስንዴ ወደ ውጭ ላክ የሚለው ነገ መልሶ በዛ ይጠይቃል። እንኳን እየተደረገ ያለ አስፋት ይባላል፣ ትሞገታል። እዚህ ጋር የተማሪዎች ምገባ ካለ ይኸው ጎንደር ምናምን ወደ ተለያዩ ቦታ ሰፍቷል። እሱን አስፋ ነው የምትባለው። ወደ ኋላ መመለስ የለም። ነገሮች ተቀይረዋል ማለት ነው። መከላከያ ሰራዊትን ብሔርተኛ ጎጠኛ ወይ ለኦሮሚያ ወይ ለትግራይ ወይ ለሆነ ቦታ ለስጠው ብትል አችልም። ፌደራል ፖሊስን እንደዛ የግለሰቦች መፈንጫና መጫወቻ ህዝብን ያክል ክቡር ሀገርን ያክል ክቡር ነገር ማንም እንደፈለገ የሚጫወትባት መንደር ልታረግ አችልም። ማንም እነዚህ ሰዎች አሁን ያሉት ላይ አመራር ያለው ቢሄዱም አችልም እንደዛ ማለት ምንም እንዴት እንደተቀየረ አላየም። የትምህርትን ካሪኩለም እንደገና እየተሰራ ያለው ነገር ወደ ኋላ ለመለሰው ብት አችልም። ምስቅልቅሉ ዘ ፌስቡክ እየዘጋ ዩቲዩብ እየዘጋ አችልም። ሃይላንድ ያጠለጠልክ መቀጠል አችልም። ነገሮች ማሳመር ፕሮቶኮል መጠበቅ ያስፈልጋቸዋል እንጂ መሰረታዊ ለውጣቸው ሄደዋል። ዛና በዚህ ቢንጫጫ ምንም እንትን የለውና እንግዲህ በምንድነው ደግሞ ከአንድ ወር ባነሰ ጊዜ ውስጥ በትላንትናው ዕለት ለሁለተኛ ጊዜ የእሳት አደጋ ያጋጠመው አዲስ አበባ ከተማ መርካቶ ገበያ የሚገኝ አካባቢ ነው። በመልሶ ማልማት እንዲለማ ምክር ሀሳብ ቀርቧል። የአካባቢ እንግዲህ በመልሶ ማልማት መልማት አለበት ነው። ጥሩ ነው። ቢኮዝ አንደኛ እሳት አደጋ መነሳቱ ብቻ ሳይሆን ያንን የእሳት አደጋ ለመቆጣጠር እንኳን የከተማ አዲስ አበባ ስምና ተግባር በጣም የተራራቀ ነበር። እሱን እናውቀዋል። እውነቱን እናውራ ከተባለ ትናንትም እንደ ዶክመንተሪዎችን ቸክ አድርጓቸው እዚህ ቪዲዮዎች አሉ። ሰዎች ራሱ እዛ ላይ መኖራቸው ምን ያህል ጽናት ቢኖራቸው ለቀው አለመሄዳቸው አለመፈናቀላቸው በቃ በቁም ሞተዋል እኮ ያውም አዲስ አበባ መሃል ተብሎ ሽንትን በእንደዛ እንትን እያሉ የሆነ ሰውና ሰው ተደራርቦ የሚኖርበት ሰው ሲሞት አጥር ፈርሶ ብዙ ከሚነገረው በላይ ቸክ አድርጉት። በመንገድ ወክ ማድረግ አስምና ጉንፋን ለመቀበል ብቻ ነበር። ያ ነገር ለመቀየር ጥረት እኮ ነው የተደረገው። ተቀየረ እንዴ? ገና እኮ ነው። ለዚህ ስኬት ግን የአዲስ አበባ ህዝብ ነው የመጀመሪያው ባለቤት። ህዝብ እንደ ህዝብ ተጎጂው ይናገር እስኪ አማራ ክልል ላይ እስኪ ትናንትና ይሄንን ነገር ያቀጣጠሉ ሰዎች ዛሬ የሚያወራሉ። ትግራይ ክልል ያንን ሁሉ ጦርነት ያወጁ ሰዎች ይናገራሉ። ዛሬም አራት ልጁን የቀበረ ሰው እኮ እየተናገረ ነው። እዚህ አዲስ አበባ ላይ ቤቱ ፈረሰበት ሜዳ ላይ ወደቀ የምትለው እስኪ ይውጣና ይናገር። እስኪ
ችግሩ የጎዳው ሰው ይንገረን እስኪ ችግሩ መጀመሪያ አስጀምረን አጋለን ምን ብለን አሁን ችግሩ ደረሰበት ብለን እኛ ችግር እንዳይደርስበት የተከላከልን ይመስል መልሰኛው ነን ነው አጠይቁ ይሄ ጠፍቶት ነው ሰው በዚህ ልክ መረጃው ርቆት ነው አይደለም ሆም ብሎ ነው እብደት ነው ውጤት የሚያመጣም አይደለም ለራስም ለሰውም ኪሳራ ነው ቢነገር እንኳን የማያምር የሚያሳፍር ነገር ነው ሰው እዚህ ላይ እንዲህ ነበር ብለው የሚናገሩትን እንሰማቸው ሌላ ናቸው ህገወጥ የነበረ ቤት አለ ነገዶችን ሳፖርት ለማድረግ ሲሄድ መንግስትን አያውቁትም ለመንግስት አይከፍሉም ይሄን ካፒታል አለ ያልተመዘገቡ ናቸው ለምን ሌላው አሳፋሪው ነገር ሰብና መውረዱ 2 ሚሊዮን 3 ሚሊዮን የሚያህል ጀስት ሳምፕል ነው የራሴ የሆነ ነገር የጠፋበት ወይም የተቃጠለበት የተባለ ሰው እጥፍ 2-3 እጥፍ አድርጎ ለመንግስት ሪፖርት አቀረበ መንግስት ሳፖርት ላድርግ ልርዳ ነገሩን የጋራ እናድርግ እናንተ ለሀገር ብላችሁ እንደዚህ ጋር ኃላፊነት አለበት መንግስት ለምን ድህነት ውስጥ ሰው ቢገባ ወዳልሆነ ነገር ይጋለጣል ሰው እሱ እንዳይሆን ብሎ ሲል እኔን ያለው በችግራቸው ላይ እንደው የሚጠይቅ ሰው እንኳን በመምጣቱ ጥሩ ነው ማለትና የሚገባውን እንትን ማለት ሌላው የከፈሉበት ምንም ነገር የለም ለምን እሳትም እንኳን አይበላውም ዘካቢ ያወጡበት አስራት በኩራት ቢሰጥ ከ110 ዘካም እንደዛው ይመስለኛል የፈጣሪን ሀቅ ሰጥቶ ፈጣሪን እንጠብቀው ማድረግ በሐቅ ብንሰራ ጀሶ እንጀራ ባንሸጥ ማር ላይ መርዝ ባንቀላቀል በርበሬ ላይ አፈር ባንቀላቀል በቻልነው አቅም ሀቅን ብንጠብቅ እኮ መሪያችን የተስተካከለ ሁሉ ነገር የተስተካከለ ጋዜጠኛውም ማንኛውም በየትኛውም ቦታ ላይ የተቀመጠው ሰው ትክክለኛ ሰው ይሆን ነበር አሁንም ስራ እንስራ ከቤት ነው ነገሩ የሚበላሸው ወር እንትን የሚለው ነው ሌላው ለምንድነው አሳስቧቸው እዚህ ቁጭ ያሉት የሚሉትን እንድታስቡ የኛ ልጆች ስለ ኢትዮጵያ ጉዳይ እሳት እየለኮሱ እንትን ይያሉ ሌሎቹ ደግሞ እዚህ ሆነን ያሳስበናል ይላል የአሜሪካ ከፍተኛ ባለስልጣናት ኢትዮጵያ ይገኛሉ በኢትዮጵያ አሜሪካ አምባሳደር ማሲንጋን ጨምሮ የአሜሪካ ውጭ ጉዳይ ሚኒስትር ምክትል ረዳት ሚኒስትር ስፔራ የአሜሪካ መከላከያ ሚኒስትር ምክትል ረዳት ጸሐፊ ፋሬል እና ሌሎችም የተካተቱበት ልዑክ ከሀገር መከላከያ ሚኒስትር ኢንጂነር አይሻ መሐመድ ጋር የተመካከሩ ነው መክረዋል ይላል በወቅቱም ኢንጂነር አይሻ ኢትዮጵያ ከአሜሪካ ጋር ላላት የረጅም ጊዜ ወታደራዊ ግንኙነት ትልቅ ዋጋ እንደምትሰጥ እንደገለጹና ይህንኑ ትብብርም የበለጠ ለማጠናከር ኢትዮጵያ ፍላጎቷ እንደሆነ መናገራቸውን የሀገር መከላከያ ሰራዊት ገልጿል የአሜሪካ እንግዲህ ኤምባሲ እንዳለው ከሆነ ደግሞ በምክክሩ ላይ በአማራና በኦሮሚያ ክልል ያለው ግጭት ጉዳይ ተነስቷል ሌላው የቀድሞ ተዋጊዎችን ዲሞቢላይዝድ በማድረግ ወደ ማህበረሰቡ መልሶ ለመቀላቀልና ለማቋቋም ስለሚደረገው ስራም ዲዲአር ውይይቱ አብሮ ተደርጓል ማለት ነው በኢትዮጵያና በአሜሪካ መካከል ያለው ወታደራዊ ትብብር በማጠናከር ላይ ትኩረት ያደረገ ምክክር መደረጉን ከኤምባሲ የተገኘ መረጃ ያመለክታል ይላል እሺ እየመከሩ ነው ምን ይያሉ ነው እዚህ ጋር መውሰድ ያለባችሁትን ያክል ወሰዱ በየትኛውም አግባብ ግን ውጤቱን መሰረት ያደረገ ወይም ውጤቱን ታሳቢ ያደረገ ንግግርና አቀራረብ እንዲኖረን ጠቅላላ ማሳሰብ ፈልጋለሁ የራስን እየናቁ እንደዛ ማለትና ምን እናገረው ነገር ሰው በተሳሳተ አረዳድ እንኳን ተረድቶት ጥፋት ላይ እንዳይወድቅና እንዳያደርስ መጠንቀቅ ሲገባል ጭራሽ በእንዝላልነት በለው እያሉ መሄዱ ትልቅ ችግር ሊያመጣ ስለሚችል ስለ ጥንቃቄ ማድረግ ነው ሌላው የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ትግራይ ከኤርትራ ጋር እርቅ ማውረድ እንደምትፈልግ ላንድ የጣሊያን ዜና አውታር ተናግሯል ጥሩ ነው እርቅ የትኛውም ዓለም ላይ ያለ ሰው ቢታረቅ አብሮ ቢሆን ሰላም ነው ኢትዮጵያውያን እኛ እንወዳለን እናበረታታለን ያጽድቀው ነው ባንድ የጤና ጉባኤ ላይ ለመገኘት ጣሊያን የሚገኙት ጌታቸው ረዳ በጦርነቱ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን የፍትህ ዓለም አቀፋዊ ስርዓት ማቋቋም እንደሚያስፈልግ ጠቁሟል ለወንጀሎች ኃላፊነትና ተጠያቂነት ሳይኖር ከኤርትራ ጋር መደራደር እንደማይቻል አቶ ጌታቸው ረዳ አስመረውበታል ጌታቸው በትግራይና አማራ ክልሎች መካከል ምዕራብ ትግራይ ላይ ያለው ውዝግብ በሰላም ይፈታ እንደሆነ ለቀረበላቸው ጥያቄ ዘላቂ ሰላምን ማስፈን ከተፈለገ ሌላ አማራጭ የለም በማለት ቃለ ምልልሳቸውን ዘግተዋል ማለት ነው በዛ ጉዳይ ላይ ያለው ያ ህዝብ የሚፈራው የሚሸሸው የደረሰበትን መከራ መልሶ የወልቃይት እንደዛ አይነት ወደ ነበረበት ብዛና ምናምን አይደለም ህዝብን ለመጥቀም ነው ወይ የተሰራው እንደዛ ነው ወይ የተሰራ ያለው ካል ህዝቡ ያለው እንዲፈጸምለት መጀመሪያ ህዝቡ ይናገር
መጀመሪያ በደል ያለበትን ሰው ይናገር። ዛሬ በአማራ ክልል ላይም ባሉ አሁን ቅድም በትግራይም በየትኛውም ቦታ ላይ ያሉ እነዚህ ሰዎች እንኳን ከተናገሩ እዛ ቦታው ላይ ያሉ ሰዎች ጉዳቱ ለጥቃቱ ሰለባ የሆኑ ሰዎች ከተናገሩ በኋላ መስማት ያለብን እንጂ ትናንትና ጨብጭባ አስጀምሩ ዛሬም እዛ ላይ እነሱ አልሞቱም፣ እነሱ አልከሰሩም፣ እነሱ ምንም አልሆኑም። መከራውን የደረሰበት ሰው ነው ቃላት ሁሉ በማይገልጠው ሁኔታ ሰው በዛ መልኩ ለመረዳት መሞከር እንጂ የበለው አይነት እንትን ጥሩ አይደለም። ትናንት እንደ ሞቃዲሾ እናደርጋታለን አዲስ አበባን ያለ ሰውዬ ዛሬ ለአዲስ አበባ ህዝብ ተቆርቋሪ መስሎ ሲያወራ ምን ሰማበት በዛ ልክ የተዛባ የመረጃ ፍሰት ሊመጣ ይቻላል። በዚህ ምክንያት ይመስለኛል በአዲስ አበባ እንግዲህ በመርካቶ ገበያ ተደጋጋሚ ያው የእሳት አደጋውን ተከትሎም ይሄ ደግሞ ምንድነው አሁን የተቃውሞ ሰልፉ ላይ እንደ እንትን ለመጮህ ያፈልገውት ነው እንጂ እዛ ቦታ ላይ ያለው ነገር ይሄ ነው። ቅድም ያልኳችሁ ነው። አንደኛው የተዛባ መረጃ በመስጠት መንግስትን ወደ ውስጥ ገብቶ በሚችለው አቅሙ እንዲረዳ ከማድረግ ይልቅ ቁጥሩ ዳታን መሰረት ያላደረገና የተዛባ ነገር መስጠት በችግር ላይ ቢሆን ሌላ ትርፍ ለማግኘት መሞከር ነው። ዋነኛው ችግር ግን ዛሬም ራሱ እዛው አካባቢ ካሉ ሰዎች በትክክል የሰማሁት ምንድነው መንግስትን አያውቁትም ነው። መንግስትን አያውቁትም። ግብር ትክክለኛ የተመዘገበ ምናምን ንግድ ፍቃድ ሁሉ የሌለዋል እና የሚገርም የሚከፍለው እኮ ግብር የሚከፍለው በተለያየ ቦታ ላይ እኮ ትናንሽ ነገር ያለው ይታወቃል። እቅድ አለ። የእቅዱ ማሳካያ ያልሰራው እንዲከፍል የሰራው እንዳይከፍል ሲደረግ ቆየ። ፍርድ ቤት ላይ ያለን ፍርድ የሚያዛባው ማን ያለው እኮ ዛሬ ላይ ያሉ ችግሮችን ከጠነሰሳቸውና እንዳይቆሙ ከሚያደርጋቸው እኮ ባለሀብትና ባለስልጣን ናቸው፣ ጥቂቶች ናቸው። ይሄ ሲባል እዛ ጋር የሚሰሩት ነው እንጂ ከዛ በላይ ደግሞ ባለ በሌላ አቅማቸው የሚደክሙ አሉ። ለምንድን ነው ሞዴሎቻችን መቄዶንያን የመሰረተው ወጣቱ ልጅ ሞዴላችን ማይሆን? አብነት የሚባል ደግሞ በኦሮሚያ አካባቢ ላይ የሚንቀሳቀስ ልጅ ሞዴላችን ማይሆን? ስለነዚህ በጎ ስለሚሰሩ ሰዎች አንድ ሰው አያወራ። ብዙ አሉ ምድረኩ ከጥፋተኞችና አፍራሾች ጋር ስለሆነ እንጂ ደካማዎችን በሄዱበት ድንገት ሰርፕራይዝ ያደረጉ የሚመረቁ ስንት ልጆች አሉ። አሁን አብነት ምናምን ቲክቶክ ላይ ነው ብዙ ጊዜ አየው የነበረ ከደቡብ አፍሪካ ላይ ያሉና ከአሜሪካ ከአውሮፓ አካባቢ ያሉ የአካባቢ ተወላጆች ወይም ማስተራብነትን የሚወዱ ልጆች ሳፖርት ይልኩለታል። ይሄ ከዚህ ቦታ ነው የመጣ እያለ ድንገት ሰርፕራይዝ ያደርጋል። አያስቀናም? ደስ አይልም? መቄዶንያ ላይ ያለው ልጅ በምን ብትገምቱት እንደዛ አይነትም ልጅ አላት። እንደነዚህ የጥፋትና የጦር ፊት አውራሪ ሆነው ከፊት ጦርነትን ፈጀነው ጣልነው የሚሉም አሏት። ኢትዮጵያ ብዙ ናት። ገዳዮችም አዳኞችም እንደዚህ ሰጠው የማይጠግቡ ህዝባቸውንም ሰውነትንም በማገልገል የሚጨርሱ ትሉታል። በየጤና ጣቢያው በየሆቴሉ በሆቴልም ላይ ቢሆን በሆስፒታሎች ትሪት በማድረግ ለሰው ልጆች ደስታ ምንጭ የሚሆኑ ብዙ ሰዎች አሉ። ብዙ እናቶች ብዙ ቶች አሉ። ብዙ ጊዜ በዚህ በአሰስመንት ላይ ነርሶች ዶክተሮች ምናምን ይያቸው በየጫካው እየወደቁ እየተፋለሙ ከባብ ጋር ከተፈጥሮ ጋርም ከሰው ጋርም እየተፋለሙ የኛን ደህንነት የሚያስጠብቁ ሰራዊቶች አሉ። ሌት ተቀን አይናቸው ፍዝዝ ብሎ ደርቆ እስኪቀር ድረስ ራዳር የሚቆጣጠሩ የአቪዬሽን ፍሰቱን የሚቆጣጠሩ የራዳር ተቆጣጣሪ ልጆች አሉ። በሀገሪቱ ላይ ይሄ ወሬ እኮ እያሸበረን ካለው እጥፍ በላይ ሳይበር ዋር አለ። የሳይበር ደህንነታችን አስጠብቀው ያሉ ልጆች አሉ። ሌት ተቀን የሚደግፉ ግንኛ በጎን በጎ ብሎ ከመቀበልና ከማመስገን ይልቅ ሰው ሌላ ቦታ ላይ ነው ያለው። ውሏችን ይስተካከል የሚል መልእክትም አለኝና ሌላ እንደ መልእክትም እንዳንረሳው የኢትዮጵያ ምግብና መድኃኒት ባለስልጣን ሊቫ የተሰኘ የምግብ ዘይት የገበያ ፍቃድ የሌለውና በንጥረ ነገሮች ያልበለጸገ በመሆኑ ወደ አገር ውስጥ እንዳይገባ ተከልክሏል። ባለስልጣኑ ህዳር 6 ለሁሉም ቅርንጫፍ ጽህፈት ቤቶቹ በጻፈው ደብዳቤ ጅቡቲ በሚገኘው ጎልደን አፍሪካ ጅቡቲ የተባለ አምራች የሚያመርተው ሊቫ ዘይት በንጥረ ነገር ያልበለጸገ በመሆኑ ወደ ሀገር ማስገባት የማይቻል መሆኑን ተመልክተናል። ዘይት አምራቹ ኩባንያ ስለምርቱ ደህንነትና ጥራት ለማረጋገጥ የሚረዱ ወሳኝ ሰነዶችን በተደጋጋሚ እንዲያቀርብ ተጠይቆ ማቅረብ እንዳልቻለ የገለጸው ባለስልጣኑ ኩባንያው በተለያዩ ጊዜያት የሚያቀርባቸውን ሰነዶች የተለያዩ በመሆናቸው ጥርጣሬ እንዳሳደረበት ጠቅሷል። አስመጪዎቹ
እገዳውን በመተላለፍ ዘይቱን አስገብተውት ከተገኙ ምርቱ ወዲያውኑ ወደ መጣበት ሀገር ተመላሽ እንደሚደረግ እንግዲህ ባለስልጣኑ አስጠንቅቋል። ሊቫ የሚባል ዘይት ነው። ምናልባት ሰዎችን ስለሚጎዳ ነው ትኩረት ልሰጥ የፈለኩት። ሌላው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን በአስቸኳይ ተኩስ እንዲቆም እንዲደረግ በቀረበለት ሰነድ ላይ ዛሬ ተወያይቷል ወይም ይወያያል የሚል ነው። ብሪታንያና ሴራሊዮን በጋራ ያቀረቡት የውሳኔ ሀሳብ ተፋላሚ ወገኖች በአስቸኳይ ግጭት እንዲያቆሙ፣ ንግግር እንዲጀምሩና የተኩስ አቁም ስምምነት ላይ እንዲደርሱ የሚጠይቅ ነው ተብሏል። የውሳኔ ሀሳቡ ሁለቱ ወገኖች ንጹሐንን ከጥቃት ለመጠበቅ ቀደም ሲል የገቧቸውን ቃል ኪዳኖች እንዲያከብሩ፣ ጾታዊ ጥቃትን እንዲከላከሉ፣ ያልተቋረጠ ሰብአዊ እርዳታን እንዲገባ እንዲያደርጉም ጭምር ተጠይቋል። አባል ሀገራት ግጭቱን ከሚያባብስ ጣልቃ ገብነትም እንዲቆጠቡ፣ በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ እንዲያከብሩ እንዲሁም ተፋላሚዎቹ ተኩስ አቁም ላይ የሚደርሱ ከሆነ የተመድ ዋና ጸሐፊ የስምምነቱ ተፈጻሚነት የሚቆጣጠር አካል እንዲሰይምም ጥሪ ቀርቧል ይላል። ጥሩ ነው፣ ሰላም ይምጣ። ይህንንም እስኪ የጸጥታው ምክር ቤት አቅምን የሚመጥን ጸጥ አርግህ ችግሮችን ፈተህ የጸጥታው ምክር ቤት መኖርህ የአፍሪካውያን መሪዎችን ለመወንጀልና ምናምን የሆነ ነገር ከኋላ እንትን ብሎ የሌሎች የፖለቲካዊ ፍላጎት መፈጸሚያና ማስፈጸሚያ ከመሆን ይልቅ መኖርህ ይታወቅ። እስኪ ጥሩ ስራ ነው። የተቋቋምክበትን ዓላማ፣ ራዕይ፣ ተልዕኮ ምናምን የሚባል ነገሩ አሉ። እነሱ አሁን አለው ይባላል። የተባበሩት መንግስታት ድርጅት ተብሎ ዓለም አንድ ላይ ተሰብስቦ 193 ሀገራት 92 ሀገራት አሉት። ግን አንድ ቦታ ላይ ሰላም ሲያመጡ አይታይም። የጸጥታው ምክር ቤት የተባበሩት መንግስታት ድርጅት ምንድነው እያለ በፍሬው ለምንድነው የማይላከው? ለመክሰስና ሪፖርት ለማውጣትም ብቻ ሳይሆን እስኪ ችግሮችን በመፍታትም ቁሙ የሚል እኔ አስተላልፋለሁ። ብቻዬንም ቢሆን እናገራለሁ። አንድ ግለሰብ ነህ ብሎ የሚነቀኝ ካለም የራሱ ጉዳይ፣ ግን ስራችሁን በተግባር ግለጡት። ያነዛ የሉም ብንል የሉም እንላለን። አለን የምንል ግን ካለን ሰው መሆናችን የሰው ዋጋ ያወጣል። ሃይማኖታችን በፍሬ ይለካ። ህግ አስከባሪ ከሆን ህግን ስናስከብር እንተው። ባለስልጣን ከሆን ስልጣናችን ፍሬ ያፍራ። ሚዲያ ላይ ከሆን ሚዲያው የሚመጥነውን ከኛ የሚጠበቀውን በተግባር እናሳይ። የሆነውን እንደማለት ነው። የህዝብ ተወካዮች ምክር ቤት በመገናኛ ብዙሃን ማሻሻያ ረቂቅ አዋጅ ዙሪያ ዛሬ ከባለድርሻ አካላቶች ጋር ባደረገው ውይይት የመገናኛ ብዙሃን ባለስልጣን የቦርድ አባላት የሚመረጡበት መስፈርት ጥያቄ እንደተነሳበት ሸገር ሬዲዮ ዘግቦ ነበር ተብሏል። የምክር ቤቱ የዲሞክራሲ ጉዳይ ቋሚ ኮሚቴ አባላት ስራ ላይ ባለው የመገናኛ ብዙሃን አዋጅ ላይ የፖለቲካ ፓርቲ አባላት ያልሆኑ ሰዎች ብቻ ለባለስልጣኑ ቦርድ አመራርነት እንደሚሾሙ የሚደነግገው አንቀጽ ለምን እንደወጣ መጠየቃቸውን ዘገባው ጠቅሷል። የፓርቲ አባላት የቦርድ አመራር ውስጥ እንዲገቡ መፍቀድ ባለስልጣኑን በመገናኛ ብዙሃንም ሆነ በህብረተሰቡ ዘንድ ታማኝነት አያሳጣውም ወይ የሚል ጥያቄም ተነስቷል ተብሏል። የመገናኛ ብዙሃን ባለስልጣናት ዋና ዳይሬክተር መሐመድ እንድሪስ በበኩላቸው እንዲህ ያለው ጥያቄ ባለስልጣን መስሪያ ቤቱን ካለማመንና በጥርጣሬ ከመመልከት የሚመነጭ ነው በማለት ምላሽ እንደሰጡም ተገልጿል። በረቂቅ የማሻሻያ አዋጁ ውስጥ 5 ንዑስ አንቀጾች በጠቅላላው እንደተሰረዙና 10 ንዑሳን አንቀጾችን በሌሎች አንቀጾች እንደተተኩ የዜና ምንጩ ጠቅሷል ይላል። ዞሮ በዚህ በመገናኛ ብዙሃንና ከሚዲያ ጋር በተያያዘ በተለያየ መልኩ ላይ ማንኛውም ነገር ቢሰራ ለሰው ልጆች ተጨማሪ ውበትና ስኬት፣ ሰላም እንዲሁም ጤና እንጂ የሰው ልጅ የሚጎዳ ተብሎ የተሰራ ነገር የለም። ህግ ቢወጣ፣ ሚዲያ ቢሰራ፣ መድኃኒት ቢመጣ፣ ገንዘብም ይሁን ቴክኖሎጂም ማንኛውም ነገር ቢመጣ ለሰው ልጆች የተሻለ ምቾት፣ የተሻለ ሰላም፣ የተሻለ ጤና፣ የተሻለ ስኬት ላይ ለማድረስ ስለሆነ እሱን መሰረት ያደረገ ፍሬ የምናፈራበት ሁሉ ነገር ይሁን ማለት እንፈልጋለን። ቢሆን ህጉም ህግ ዓላማ ነው እና እዚህ ላይ ያለውም ሶሻል ሚዲያም እንደዚህ ያለንበትን ሁነት የሚያስተካክል እኛንም የሚጠቅም የሚያጠቃቅም ይሁን እንጂ አንዱን የሚያጠፋፋና ክፉ ነገሮችን በምድራችን በመካከላችን የሚያበዛ መሆን የለበትም። በዚህ ላይ የተሰማሩ ሰዎችንም የመገሰጽና የማስተካከል ህግ ከሌለም ህግ ያርቅቅ የኢትዮጵያ መንግስት። መገናኛ ብዙሃን ላይ ያለውን ያልሰራውንም ደግሞ አልሰራም ይላል። የመንግስት ሚዲያዎች በየቀኑ መናገር ያለባቸውን ባይበዛም እንኳን መናገር ያለባቸውን በትንሽ እንኳን ባለመናገራቸው ይመስለኛል ለብዙ ፕሮፓጋንዳ ሰለባ የምንሆነውና ጥፋት ሁሉ ሊቆም ያልቻለው። ሚዲያ እንዳልኳችሁ ነው። ወልቃይት ላይ ዛሬ ላይ በየትኛውም ታማኝ ነገር ምንም ኮሎኔል ደመቀ የተናገሩት ነገር የለም። ከ2 ዓመት በፊት የተናገሩትን 15 ደቂቃ ምናምን አካባቢ የሆነ ቪዲዮ እየተላለፈ ያለው ከዛ ጋር እንትን የሚል ነገር የለም። ግን ይህንን ለማስተባበልና ምን ለማለት እንኳን ውሸትን እንኳን ለማለት ምንም የመንግስት ሚዲያዎች ምንም አላሉ። ይህን ባለማለታቸው ውሸት እውነት ሆኖ በ2 ቀን በ3 ቀን ውስጥ ስንት ጥፋት ይፈጸማል። ወደ ጥፋት እንኳን ቢከድ
እንዲጠፋፋና ያን ለማረጋጋት ምንም ጥረት ያላደረጉ ናቸው። መገናኛ ብዙሃን መቋቋሙ ብቻ ሳይሆን የለም ቢባል ሁሉ የሚሻልበት ሁኔታ አለ ተብሎ የሌለ አይነት ምግባር ያላቸው አሉ። እዚህ ላይ ማስተካከያው መጥበቁ ህግ መጥበቁ ለሐቀኛ ሰው ችግር የለበት። ህግ ሲጠብቅ አሰራር ሲጠብቅ ነገሮች እየተስተካከሉ ሲሄዱ ለመልካም ሰዎች ደስ ይላል እንጂ አይጎዱምና በዛ መልኩ ነገሮች ይስተካከሉ። ሁሉም ነገር ላይ አላማችሁን ቃል ኪዳን ገብታችሁ ምላችሁ ተገዝታችሁ የገባችሁበት ነገር የምትፈጽሙበት ነገር ይሁን ነው። የመርካቶም ሆነ ሌሎች ነጋዴዎች ላይ ያላችሁ ሰዎች ችግራችሁ እናንተ ተናገሩት። በእናንተ መደነጋገር ውስጥ ገብተው የራሳቸውን የከፋ ነገር ለማድረግ የሚሞክሩ ሰዎችን እድል አትስጧቸው። በእናንተ እንዲጠቀሙ እድል አትስጡ። ሚዲያ ሞልቷል፣ ምን ብሏል አልናገር መጥቶ እንኳን የሚዘግብ እንግዲህ ከጠፋ አዲስ ሚዲያ ነው። እዚህ አዲስ አበባ ቴሌቪዥን አለ፣ ቲቪ አለ። እዚሁ አዲስ አበባ ስለሆናችሁ ሆነ ቦታ ላይ በሉ እንሰማም ቀጥ አጣን በሉ እስኪ እንደ ባለቤቱ ተናግሮ እኮ ነው ምንም ነገር ቢባል ችግር የለብንም። ግን ባለቤቱ ሳይናገር ሀቅ እንኳን ቢሆን ሲናገሩት እነዛ ሰዎች እንጣላው ስለሚሆንብኝ ነው። የነዛ ሰዎች ቀድሞ ከተናገሩ ስለሚያስጠላኝ ነው። እናንተማ የተጎዳ ሰው መናገር አለበት። እሱን እኮ እንፈልገዋለን፣ መስተካከል አለበት። መንግስትም ይፈልገዋል። ለራሱ ሲል እኮ ነው እነዛ የሚያደናግሯችሁ በለው የሚሉ እነሱ አንድ ቤት ውስጥ ቁጭ ብለው አያችሁት። እና ከክፎች ጋር አትነካኩ፣ ራሳችሁን ጠብቁ። አብራችሁ በመሆን ሀቅን ይዛችሁ እናንተ ግዴታችሁን ተወጣችሁ መብታችሁን የከለከላችሁ መንግስት ካለ ጠይቁ፣ አብረን እንጠይቅላለሁ። ሁሉም ነገር ሀይር ይሆናል፣ በጎ ይሆናል። ኢትዮጵያ ትቀጥላለች። ምንም የሚቀር ነገር የለም። ኢትዮጵያ ታብጽዳ በእግዚአብሔር። አብራችሁ የነበራችሁ እህት ወንድሞቼ ሁሉ ተባረኩ። አብራችሁ ስለነበራችሁ እጅግ አብዝቼ ነው የማመሰግነው። በጣም ነው ደስ የሚለኝ። ፈጣሪ በያላችሁበት ይባርካችሁ። የእናንተ ኢትዮጵያ ትቀጥላለች። ሀቅ ይወጣል። ወደኋላ የሚመለስ ነገር የለም። በዛም ጦርነት በዛም ቢሏችሁ የሚሞከሩትን ምንም ይበሉ ቀድሞ የሚመታ ኢትዮጵያዊ እናት አባት አላችሁ። ነገ እናወራዋለን። ብቻ ኢትዮጵያ እንደምታሸንፍ ሁሉም ነገር እንደምናሸንፍ እኛ ባለድል እንደሆነ ሀቅ ባለድል እንደሆነ ሀቅን የያዘ እንደሚያሸንፍ ጉልበትም ገንዘብም ስልጣንም ምንም አይሰራም። ዘመኑ የእውነትና የሀቅ ነው። የተገፉ ሰዎች ከፍ ከፍ ይላሉ። ፈጣሪ በፍርዱ በምድር ላይ ይሆናል። ሰላማችሁ ይብዛ። ደህና ደሩ። ቻው።